ምዕራፍ 2 ላይ ያለውን ይሄ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው የሚል ቃል አለ አይደል? ጳውሎስ ሰዎች ሁሉ ይድኑ ዘንድ የሚለውን እሱን ጥቅስ ያነሳና ምን ብሎ አብራራው? አይ ሰዎች ሁሉ ይድኑ ዘንድ በሚወድ በእግዚአብሔር ብሎ ሲናገር አለ እግዚአብሔር ሰዎችን ሁሉ እንዲድኑ የሚወድ ሆኖ አይደለም ማለት ሰዎች ሁሉ ሲል እዚህ ጋር እያንዳንዱ ግለሰብ ማለት አይደለም። ይልቁንም ከተለያየ ከዘር ከጾታውም ከነገዱም ከምንም በቃ ከነሱ ሁሉ ያው የተወሰኑ ሰዎችን ስለመረጠ አስቀድሞ አንኮንዲሽናሊ ማለት ነው ስለመረጠ እነሱን ለማለት እነዛን ሁሉ ለማለት ፈልጎ እንጂ እያንዳንዱን ግለሰብ ለማለት ፈልጎ አይደለም። ስለዚህ እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎቱ፣ መውደዱ፣ ፍቅሩ የለውም፣ ፈቃዱ የለውም። እኔ ይሄ አሁን እንደዚህ አይነት ትምህርት ማለት እና ይኸው በቃ አላቅም ግን አስቸጋሪ ነው። ኢቨን እኔ ሉተራኖች እንኳን እንደዛ ይሉ እንደፍነው ሉተርን አላልኩም ሉተራኖች ራሳቸው ሙሉ በሙሉ ከሉተር ጋር ስለማይስማሙ ማለት ነው። ሉተር ካልቪናዊ ነው። ሉተር ከካልቪን ጋር የሚስማማው ይሄ በቅድመ ውሳኔ ትምህርት ምናምን ሉተር ከሉተራውያን ጋር ሳይሆን ሉተር ከካልቪን ጋር ከጆን ካልቪን ጋር እና ከካልቪናውያን ጋር አሁን ከካልቪኒስቶች ጋር ይስማማል። የሉተራውያን እምነት እዚህ ጉዳይ ላይ በኋላ ላይ ያው ክርክር አስነስቶ ነበር። ራሱ የሉተር የቅርብ ጓደኛ የነበረው ፊሊፕ ማላንክተን የነጻ ፍቃድ ትምህርት ላይ ተቃውሞታል። ሉተርን ራሱን ማለት ከሉተር ውጭ የሆነ ከሉተር የተቃረነ ትምህርትን አስተምሮ የእኛን የሚመስል ትምህርትን የሲነርጂ አይነት ትምህርትን አስተምሮ ነበር። ፊሊፕ ማላንክተን ማለት የራሱ የሉተር የቅርብ ወዳጁ ማለት ነው። የኦግስበርግ ኮንፌሽንን ያዘጋጀ ሰው ማለት ነው አይደል? እንደዛ ነገር እና አፖሎጂ አዘጋጅቶለታል። ኦግስበርግ ኮንፌሽን አፖሎጂ ደግሞ አዘጋጅቶለታል። አፖሎጂ ያዘጋጀው እንደዛ ነገር። ለማንኛውም ግን ምንድነው ሉተራውያን እንኳን እግዚአብሔር ሰዎችን ሁሉ ለማዳን ይወዳል ብለው ይናገራሉ። ይህ ትምህርታቸው ምን ያህል ከሌላ ትምህርታቸው ጋር አብሮ ተስማምቶ ይሄድላቸዋል ወይ? እሱ አጠያያቂ ነው። የተወሰነ ብንመረምረው ትምህርታቸውን ሉተራኖች እግዚአብሔር ሰዎችን ሁሉ ማዳን ይወዳል ይፈልጋል ይላሉ። ግን በተመሳሳት ደግሞ የተወሰኑ ሰዎችን ለማዳን ወስኖ አላስቀድሙ ይላሉ። ማለት በቁጥር ሊታወቁ የሚችሉ ማለት ነው። ከዛ አይጨምርም አይቀንስም። ኦፍኮርስ ሚዙሪ ሲኖድ ዶክትሪናል ስቴትመንት ላይ አለ ይሄ። እሺ እና እግዚአብሔር የተወሰኑ ሰዎችን ታዲያ ለምን ለማዳን መረጠ? ማለት ሰዎችን ሁሉ ማዳን የሚፈልግ ከሆነ ሰዎችን ሁሉ ለማዳን እያንዳንዱን ግለሰብ ለማዳን መውደዱ ፍቅሩ ከሆነ ለምን አንዳንድ ሰዎችን ብቻ ለይቶ መረጠ? አይ እነዛ የተመረጡት እንደሚያምኑ እግዚአብሔር አስቀድሞ ስላወቀ ነው እንዳትሉ ይህንን ትምህርት አይቀበሉትም። ከዚህ በፊት እንዳየነው ዮሐን ጌራርድ ኢንቲቱ ቪዴ የሚባል ነገር እንደው ኢንቪዮ ፌዝ የሚባል እምነትን በማየት አስቀድሞ እምነትን በማየት ነው እግዚአብሔር የሚመርጠው የሚል ነገርን ተናግሮ ነበር። እንዲህ ያለው ትምህርት በሉተር ዘንድ የለም፣ አይታወቅም። በቃ እንዳጠቃላይ በሉተራውያን ዘንድ የለም። ስለዚህ በኋላ ላይ የመጡት እነ ዋልተር እና ፍራንስ ፒፐር ተቃወሙት። እንደዚህ የሉተራን ሊቃውንት ናቸው። እነ ፍራንስ ፒፐር ተቃወሙት። ምን ብለው ተቃወሙ? አይ እነ ዮሐን ጌርሃርድ ቀደም ካለው የሉተር ትምህርት የተወሰነ ሳት ብለዋል ብለው ተቃወሟቸው። ስለዚህ ይህ እምነትን በማየት ነው እግዚአብሔር የሚመርጠው የሚለው ሐሰተኛ ትምህርት ነው፣ መጽሐፍ ቅዱስ አያውቀውም፣ መጽሐፍ ቅዱስ የማያውቀው ትምህርት ነው ብለው ተቃወሟቸው። ስለዚህ ምንድነው በአጭሩ በሉተራውያን ትምህርት እግዚአብሔር ሰውን የሚመርጠው እምነትን አይቶ አይደለም። ገና ከጅምሩ ሰውየው የሚያምነው ስለተመረጠ ነው። ምርጫ ነው ኮዙ እንጂ እምነት አይደለም ኮዙ። ለድህነት ምክንያት የሆነው ምክንያት የሆነው እምነት ሳይሆን ምርጫ ነው። ምርጫ ሁሉ ጊዜ ቢሆን ለድህነት ምክንያት ነው። እና ያ ምርጫ ደግሞ የሚደረገው እንዴት ነው ከተባለ በእግዚአብሔር ፒውር የሆነ ንጹህ የሆነ በቃ ጸጋ ብቻ ከሰውየው ምንም ፈቃደኝነቱ ሳይታይ ማለት ነው። አሁን ይህ ይጋጫል አይደል? እግዚአብሔር ሰዎችን ሁሉ ለማዳን የሚወድ ከሆነ የሚፈቅድ ከሆነ ለይቶ የተወሰኑ ሰዎችን መምረጥ አይጠበቅበትም ነበር። ስለዚህ እንዴት ሲባል በቃ አናውቅም ይላሉ። እንደ ክሮስ ኦፍ ቴዎሎጂያን ብለውት እነ ፍራንስ ፒፐር ያስቀምጡታል ማለት ነው። እና ይህንን አንመልስም፣ ሚስጥር ነው። እንዴት እንደሆነ ለምን እንደዚህ እንደተፈጠረ አናውቅም። ግን እግዚአብሔር ሰዎችን ሁሉ ማዳን ይፈልጋል። ደግሞ በተመሳሳት ደግሞ የተወሰኑ ሰዎችን ብቻ ነው የመረጠው ለማዳን። ግን ለምን እንደሆነ አናውቅም፣ ሚስጥር ነው ብለው ይዘጉታል። እና እሱን
ያዝ እናድርገውና አትሊስት እነሱ ግን እንዳልኳችሁ በቃ እግዚአብሔር ሁሉንም ሰው ለማዳን እያንዳንዱን ግለሰብ ለማዳን ፈቃዱ አይደለም የሚለውን ደፍረው ራሱ እነሱ አይናገሩትም። ማነው አውግስጢኖስ ግን ይህንን ተናግሯል። አውግስጢኖስ እግዚአብሔር እያንዳንዱን ግለሰብ ምክንያቱም አሁን ለአውግስጢኖስ የእግዚአብሔር ፈቃድ ማለት ሁልጊዜም ቢሆን የሆነ ዴክሬቲቭ የሆነ ዊል ብቻ እንዳለው አድርጎ ነው የሚያስበው። የሆነ በቃ የማይሻር አይነት ለምሳሌ እግዚአብሔር ሰማይና ምድርን ሲፈጥር ለምሳሌ ሰማይ ይሁን ምድር ይሁን ቢል ወይም ደግሞ እግዚአብሔር ብርሃን ሲፈጥር እግዚአብሔር ብርሃን ይሁን ሲል ማለት ነው። እግዚአብሔር ብርሃን ይሁን ብሎ አለመሆን ይችላል? አይችልም። በቃ እግዚአብሔር ሰማይና ምድርን ለመፍጠር ፈቃዱ ነው። በቃ አለቀ፣ ይሆናል፣ ይከሰታል። አሁን እንደዚህ አይነት ፈቃድ እንደዚህ አይነት የሚፈጸሙ ፈቃዶች አሉ። እንደዚህ በቃ የማይቀር አይነት የእግዚአብሔር ፈቃድ ማለት ነው። እና ሁልጊዜም ቢሆን እንደዚህ አድርጎ ያየዋል። የእግዚአብሔርን ፈቃድ በዚህ አንግል ከዚህ አቅጣጫ ብቻ ነው የሚያየው አውግስትን። የእግዚአብሔርን ፈቃዱን በቃ በፍጹም እግዚአብሔር የሆነች ነገር ከፈቀደ ማለት ፈቀደ ነው። ፈቃዱ አንድ አይነት ብቻ ነው ያለው። ያ አንድ አይነት ፈቃድም ደግሞ ምን አይነት ፈቃድ ነው? ሁልጊዜም ግዴታ የሚከሰት የሚከወን ብቻ ብሎ ያስተምራል። ስለዚህ እግዚአብሔር ሰዎች ሁሉ እንዲድኑ ከፈቀደ በቃ ፈቀደ ነው፣ አለቀ። ማንም ሰው አለመዳን እንኳን አይችልም። ለአውግስጢኖስ ዴክሬቲቭ አይነት ዊል ብቻ እንዳለው አድርጎ ነው የሚያስበው እግዚአብሔር አንድ ነገር ከፈቀደ ያ ነገር ግዴታ መሳካት አለበት፣ መሆን አለበት። ግን እግዚአብሔር የሆነ ነገር ፈቅዶ ከዛ ደግሞ ያ ነገር ግን ካልተከናወነ እንግዲያውስ እግዚአብሔር ደካማ ነው እያላችሁ ነው እያለ ይሟገታል። ግን ይህንን ነገር ቀደም ብሎ ያው ከሱ በፊት ቅዱስ ዮሐንስ አፈወርቅ ስለመጣ ቀደም ስለሚል ቅዱስ ዮሐንስ አፈወርቅ የተወሰነ ከቅዱስ ዮሐንስ አፈወርቅ ቢማር ከዚህ ከስተቱ ይጠበቅ ነበር አውግስጢኖስ። ቅዱስ ዮሐንስ አፈወርቅ አሁን እዚህ ጉዳይ ላይ የእግዚአብሔር ፈቃድ ላይ አስተምሯል። የመጀመሪያ ፈቃዱና ሁለተኛ ፈቃዱ ብሎ በሁለት ይከፍሏል ቅዱስ ዮሐንስ አፈወርቅ የእግዚአብሔርን ፈቃዱን። በኋላ ላይ ዮሐንስ ዘደማስቆ አንትስ ደም ዊል እና ኮንሲኩዌንት ዊል ብሎ የሚያስቀምጠው ማለት ነው። ቀዳማዊ ፈቃድና ዳህራዊ ፈቃድ፣ የመጀመሪያ ፈቃድና ሁለተኛ ፈቃድ በደንብ ያው ዮሐንስ ዘደማስቆ በደንብ ያብራራዋል። ዮሐንስ አፈወርቅም ግን አስቀድሞ ይሄን ነገር ተናግሯል። እና ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? የእግዚአብሔር ቀዳማዊ የሆነ ፈቃዱ የመጀመሪያ ፈቃዱ አንቲሲደንት ዊሉ ሁልጊዜም ቢሆን ምንድነው? በቃ ሰዎችን ሁሉ ለማዳን መፍቀድ ነው። እግዚአብሔር ሁልጊዜም ቢሆን መልካሙን ብቻ ነው የሚፈቅደው ሁልጊዜም። ይሄ የመጀመሪያ ፈቃዱ ነው። ግን እግዚአብሔር ሁለተኛ ፈቃድ አለው። ሁለተኛ ፈቃዱ አሁን ይሄ የመጀመሪያ ፈቃዱ ሁልጊዜም ቢሆን ከፍቅር በመነጨ ሁኔታ በቃ ስለሱ ብቻ የሚናገር ከእግዚአብሔር አንግል ብቻ የሚታይ ነው። ሁለተኛ ፈቃዱ ግን ምንድነው? ማነው ዝም ብሎ እንትን ገስት ላይ የሚያስገባው? ግን አሁን ምንድነው? አሁን ጥያቄና መልስ ላይ አይደለም ማለት ችግር የለውም። ታችንማ ተግባ ግን እየተማማረን ለማይጠቅም ነገር ዝም ብሎ ገስት ላይ እንትን ማለት እና ሲንጫደስ ማስገባት ነው። እንደዚህ እንዳይረበሽ ማለት ነው፣ እንዳይበጠበጥ እና ምንድነው? ሁለተኛ ፈቃድ ግን አለው ይልና ሁለተኛ ፈቃዱ ምንድነው? እግዚአብሔር ለምሳሌ እዚህ ጋር ያለነውን 1 2 3 4 7 ስምንታችንንም ማዳን ይፈልጋል። ይሄ የመጀመሪያ ፈቃዱ ነው፣ እንዳትረሱ። እግዚአብሔር ስምንታችንም እንድንድን ከእግዚአብሔር ጋር ከእርሱ ጋር ለዘላለም እንድንኖር ፈቃዱ ነው፣ አለቀ። ሁለተኛ ፈቃዱ ግን ምንድነው? ከእኛ አንጻር ደግሞ ይወሰናል። ምንድነው? እግዚአብሔር የኛን ፈቃድ ደግሞ ይፈልጋል። ላድናችሁ እፈልጋለሁ፣ ፈቅዳለሁ፣ ፈቃዴ ይሄ ነው የእናንተ መዳን ይለንና ማለት ነው። እሺ አባ ስንል እሺ ብለን ስንቀበል እግዚአብሔርን ማለት ነው ያኔ እሺ የሚሉ ያንን የመጀመሪያውን ፈቃድ አግኝተው የእግዚአብሔርን ፈቃድ በማግኘት ለዘላለም ከእግዚአብሔር ጋር ይኖራሉ። እምቢ የሚሉ ከሆነ ግን ሁለተኛው ፈቃድ በእኛ ውሳኔ ላይም ስለሚመሰረት ማለት ነው፣ በእኛ ፈቃድ ላይም ስለሚመሰረት የእኛ ፈቃድ ስለሚታይ ከሁለተኛ ፈቃዱ የተነሳ እኛ ራሳችን ደግሞ ልንወድቅ እንችላለን ማለት ነው። ይሄ ኮንሲኩዌንት ዊል ዳህራዊ ፈቃድ፣ ሁለተኛ ፈቃድ እየተባለ ይጠራል። ስለዚህ አሁን በእግዚአብሔር ዘንድ ያለውን ፈቃድ ከዚህ አንጻር የመጀመሪያና ሁለተኛ ወይም ቀዳሚው ዳህራዊ አንቴሲደንትና ኮንሲኩዌንት ዊል እያለን እንደዚህ ልናየው ይገባል። ለአውግስጢኖስ ግን በቃ እግዚአብሔር አንድ ፈቃድ ያለው ያቺ ፈቃዱ የሆነ ነገር ከፈቀደ ፈቀደ ነው። እሱ ፈቃድ ካልተፈጸመ እግዚአብሔር ደካማ ያስብለዋል። ስለዚህ እግዚአብሔር ሰዎች ሁሉ አሁን እየዳኑ አይደለም። አሁን ሰዎች ሁሉ አልዳኑም አይደል? አንዳንዶች ሳይድኑ እየቀሩ ነው እንደምናየው። እንደዛ የሆነበት ምክንያት እነዛ ሰዎች እንዲድኑ እግዚአብሔር ስላልፈቀደ ነው ብሎ እግዚአብሔር ላይ ያመጣዋል ጉዳዩ። እኛ አሁን ከዚህ ውስጥ ከ9ኛችን ውስጥ ባንድን የኛ ችግር ነው። አውግስጢኖስ ግን አንድ ሰው ካልዳነ እግዚአብሔር ስላልፈቀደ በማለት እግዚአብሔር ላይ ይወስዳል ችግሩ እና ከዚህ አንጻር አውግስጢኖስ የጸጋ ብቻ ትምህርትን አስተምሯል እና የተወሰነ ለፕሮቴስታንቲዝም ሲነሳ ማለት ነው በጣም ለፕሮቴስታንቲዝም መንገድ ጠራጊ አይነት ነገር ሆኖላቸዋል ማለት አትሊስት
አውግስጢኖስ ይህንን ባያስተምረውና በራሳቸው እንኳን አግኝቶት ቢሆኑ ኖሮ አሁን እነሱ ያው አሁን ሉተር በጣም አውግስጢኒያን የሆነ ሞንክ ነው ራሱ ሉተር ማለት ነው። በሰዓቱ የነበረውን ይሄ የቪያ ሞዴርና ፍልስፍናን የሚከተል ሰው ቢሆንም ገና በሴም ታይም ግን የኦገስትን ወዳጅ ስለሆነ የአውግስጢኖስን በደንብ በተደጋጋሚ በመውሰድ ከአውግስጢኖስ እያደረገ ለመውጣት ሞከረ። ሙሉ በሙሉ አውግስጢን ስላለ ብቻ ነው ማለት ግን አንችልም። እንደዛ አሁን ፕሮቴስታንቲዝም የተወለደው ምክንያቱም ከአውግስጢኖስ ጋር ደግሞ የሚቃረን ትምህርትን ደግሞ ይዘው ደግሞ መጥተዋል። ራሱ ሉተርም ለምሳሌ እምነት ብቻ የሚለው ትምህርት ጸጋ ብቻ ላይ ቢመሳሰልም በተወሰነ መልኩ እምነት ብቻ ላይ ግን ፍጹም የተለያዩ ናቸው። እምነት ብቻ ላይ ትናንት የጠቀስኩላችሁ አንድ መጽሐፍ ነበር አይደል? የሪፎርሜሽን ቶት የተሰኘው መጽሐፍ የአሊስተር መግራዝ ሌላ ደግሞ ተጨማሪ እዚህ ጉዳይ ላይ ከጽድቅ ጋር በተያያዘ ምናምን ከፕሮቴስታንቲዝም መነሳት ጋር ተያይዞ ማለት ነው የጻፈበት በጣም ቆንጆ ሌላ አንድ መጽሐፍ አለ። አንድ ዩስቲቲያ ዲ የሚባል ዩስቲቲያ ዲ ማለት የእግዚአብሔር ጽድቅ ማለት ነው። የእግዚአብሔር ጽድቅ ዩስቲቲያ ዲ እና በዚህ የእግዚአብሔር ጽድቅ በተሰኘ መጽሐፉ ላይ አሊስተር መግራዝም ይናገራል። እዚህ ይሄ በተለይ የእምነት ብቻ የተሰኘ ትምህርቱ ላይ ሉተር ጽድቅ በእምነት ብቻ ስለሆነ የሚለው ጽድቅን የተረዳበት መንገድ በጣም ከአውግስጢኖስ ጋር የተፋታ ነው። ሉተር የሚለው ጽድቅ ውጫዊ ይሆንና አንተ ውስጥህ እኮ አይጸድቅም፣ ውስጥህ አይጸድቅልህም ብቻ በቃ ጽድቅ ያለው ኦልሬዲ መስቀል ላይ ብቻ ነው፣ ወይም ደግሞ የክርስቶስ ነው ጽድቁ፣ እሱም መስቀል ላይ የተሰራ ነው እና ያ መስቀል ላይ የተሰራው የክርስቶስ ጽድቅ ዝም ብሎ ለአንተ ይቆጠርልሃል፣ ሬኮንድ ይሆናል፣ ይነገርልሃል፣ ይቆጠርልሃል ለአንተ ማለት ነው። በቃ ዝም ብለው የክርስቶስ ጽድቅ ለአንተ የመቆጠር ጉዳይ እንጂ አንተን ውስጥህን እያጸደቀው ምናምን እንደዛ አይደለም። ስለዚህ አሁን ይሄ ውጫዊ ባዕድ የሆነ ይሄ ዩስቲቲያ ክርስቲያ አሊና ብለን የተናገረው ይሄ ባዕድ የሆነ ውጫዊ የሆነ የክርስቶስ ጽድቅ ብሎ የሚያስተምረው ይሄንን ነው ሉተር። እና እንዳልኳችሁ አሊስተር መግራዝም ዩስቲቲያ ዲ በተሰኘ መጽሐፍ ላይ ይሄንን ያስቀምጣል። ሪፎርሜሽን ቶት ላይም በጣም በሰፊው ያስቀምጣል። እዚህ ላይም እንደዚህ ያስቀምጣል። የሁለቱ የአውግስቲንና የሱን ልዩነት ማለት ነው። አውግስቲን በጣም ከአውግስጢኖስ ጋር በተቃረነ መልኩ ነው የመጣው። አውግስጢኖስ በግልጽ እኛን ይሄ የእግዚአብሔር ጽድቅ የሚለው ላይ ችግር ነው። የእግዚአብሔር ጽድቅ ነው ግን የእግዚአብሔር ጽድቅ እንዴት ነው የሚያጸድቀው ሰዎችን ይመጣና ይላል። አሁን አውግስጢኖስ በቃ ከውጭ ሆኑ ዝም ብሎ እንደዚሁ ጸድቃችኋል ብሎ የማወጅ ነገር ብቻ ሳይሆን እኛን ራሳችንን እያጸድቀንና ቀስ በቀስ በዛ በጽድቅ ደግሞ እያደግን እንሄዳለን ብሎ ያስተምራል አውግስጢኖስ። ሉተር ግን የለም ውስጣችንን የማጸደቅ ጉዳይ ሳይሆን ከላይ ከውጭ ብቻ እንደ ሽፋን ነገር ሆኖ ዝም ብሎ እንደ ጽድቅ ዝም ብሎ የመቆጠር ጉዳይ ብቻ ነው እንጂ ውስጣችንን አጽድቆ በዛ በጽድቅ ማደግ ምናምን የሚባል ነገር የለም ነው ያስተምራል ሉተር። ስለዛ ጽድቁ ለሉተር ከውጭ ነው፣ ዝም ብሎ እንደዚህ ሸፍን ያደረጋችሁ። ይሄ እንደውም ትናንትም እየተነሳ የነበረ አንድ ምሳሌ አለ አይደል? ይሄ የበረዶና የእበቱ ምሳሌ። አሁን የበረዶና የእበቱ ምሳሌ ትንሽ አከራካሪ ነገር አለው። ማን ነው የተጠቀመው ምናምን የሚለውን ማለት ነው ምሳሌውን። ግን በአጭሩ ግን እንደዚህ ነው ምሳሌው። ለምሳሌ እበት ይኖራል። አንዴ ቆይ ወደዛ ከሜዲ በፊት ስለዚህ አሁን ውስጡን ስለማያጸድቀው ሰውየውንና በውጭ በኩል ስለሆነ የክርስቶስ ጽድቅ የሚቆጠርለት ማለት ነው። ሰውየው በተመሳሳይ ሰዓት ኃጢአተኛም ነው። ያው ውስጡን ስላላጸደቀለት ውስጡ ቆሻሻ ነው፣ ኃጢአተኛ ነው። ከውጭ ግን ደግሞ እንደ ሽፋን ነገር የክርስቶስን ጽድቅ ስለሚቆጠርለት አልብሶት ከክርስቶስ ጽድቅ አንጻር ግን ጻድቅ ነው ተብሎ ይታወጅለታል፣ ይነገረታል። ውስጡ ግን አልጸደቀም። ስለዛ ሰውየው በተመሳሳይ ሰዓት ማለት ነው ኃጢአተኛም ነው ጻድቅም ነው። አንድ ክርስቲያን ይላል ሉተር ሙሉ በሙሉ ኃጢአተኛ ነው፣ ሙሉ በሙሉ ጻድቅ ነው ብሎ ያስተምራል። ሙሉ ጀስት ኢን ሲነር የሚሉት ይህንን ነው። ጀስት ኢን ሲነር ሲሙሌስተስ ኤት ፔካቶር ብዬ ነገርኳችሁ ትናንት። በተመሳሳይ ሰዓት ኃጢአተኛም ጻድቅም፣ ኃጢአተኛና ጻድቅ በተመሳሳይ ውስጡ ኃጢአተኛ ቆሻሻ ነው፣ ከላይ ግን የክርስቶስን ጽድቅ ዝም ብሎ ስለሚቆጥርለት እንደ ሸፈና ያደርገውና ማለት ነው። ይሄው ውስጡን ሊያጸደው አልቻለም፣ ወይም ደግሞ ውስጡን ሊያጸደው አልቻለም ሳይሆን ውስጡን ሊያጸድቀው አልቻለም። እችን ቃል ልጠቀማት እነሱ እችን ቃል እቺ ጽድቅ የምትሏን ቃል ለይተው ስለሚጠቀሙ ራሷን ቃል ልጠቀም። ውስጡን አያጸድቀውም፣ ከላይ ነው እንደ ሽፋን ቁጭ የሚለው የእግዚአብሔር ጽድቅ ብሎ ነው የሚያስተምረው። ውጫዊ ነው፣ ባዕድ ጽድቅ ነው የሚለው ሉተር ለዛ ነው። ውጫዊ ነው የሚለው ለዚህ ነው። እና በምሳሌ ትላንትና ነገርኳችሁ። ለምሳሌ አንድ በጣም የቆሸሸ ሰው ቢኖር ማለት ነው። ይሄ የሁሉም የፕሮቴስታንቶች ትምህርት አይደለም ባይዘዌሽን፣ በተለይ በሪፎርምድ እና በሉትራን ዘንድ ያለ ትምህርት ነው። ለማንኛውም አንድ በጣም የቆሸሸ ሰው ቢኖር ጋይስ
በጣም የቆሸሸ ለምሳሌ ገላውን ማለት ነው። ገላው በጣም የቆሸሸበት ሰው ቢኖር እግዚአብሔር ያንን በጣም የቆሸሸውን ሰው ማለት ነው ያነጻው ወይም ንጹህ ያደረገው የምርም እሱን ሰውየውን ሄዶ በማንጻት በማጠብ በማንጻት ሳይሆን ንጹህ ልብስን ከላይ ነጭ ንጹህ ልብስን ዝም ብሎ ላይ ላይ ቆሻሻው ሰውዬ ላይ ይደረበበትና ይኸው ንጹህ ብሎ በማወጅ ነው። ይኸው ንጹህ። አሁን ያ ሰውዬ ንጹህ የተባለው የምርም ውስጡ ይሄ ገላው ምናምን ነጽቶለት ነው አይደለም። ታዲያ ምንድነው ከውጭ ከለበሰው ከነጭ ንጹህ ልብስ የተነሳ በቃ እንደዛ ንጹህ ተብሎ ተቆጠረለት። ውስጡ ግን ስቲል ያ ሰውዬ ምንድነው ቆሻሻ ነው። እና ፕሮቴስታንቶችም እንደዛ ነው የሚሉት። ውስጣችን በቃ እዛው ቆሻሻ ነው፣ ኃጢአተኛ ነው እና ጽድቅ ያለው ውስጥ ላይ አይደለም ውጭ ላይ ነው ብሎ ያስተምራሉ። እና ይሄ የእበቱ አሁን የእበቱን እንድንገራችሁ። ስለዚህ ይሄ እንዳትረሱ። በተመሳሳይ ሰዓት ኃጢአተኛም ጻድቅም ሲሙሊስተስ ኤት ፔካቶር፣ በተመሳሳይ ሰዓት ኃጢአተኛ እና ጻድቅ የሚል ትምህርት አለው ሉተር። የእበቱና የበረዶ ምሳሌ ምንድነው የሚለው? ለምሳሌ የሆነ እበት ቢኖር እና ያንን እበት በረዶ ቢሸፍነው ነጭ በረዶ ቢሸፍነው ስታዩት ነጭ በረዶ ነው። ስለዛ ነጭ በረዶ ነው የሽፋኑን ነጭ በረዶን ይዛችሁ ነጭ ነው ምናምን ትላላችሁ፣ ንጹህ ትላላችሁ። ውስጡ ግን ምንድነው? እበት ነው። እና በፕሮቴስታንቶቹ ምንድነው እየተባለ ያለው? ልክ እንደዚህ ሁሉ እኛ እንደ በረዶ ነጭ በረዶ ምነን እበትም ነን አይነት ነገር ማለት ነው ካላችሁ እሺ። ኦኬ። ግን እቺ አዛባ ነው የሚባለው። እሺ አዛባ ምነን ምንድነው? ኖርማል ነው። እበት ምን ኖርማል ካለ እበት ይሻላል። ባይዘው እበት የከብት ስለሆነ ኖርሚ ነው። እና ምንድነው እንደዛ ነው። አሁን ይህን ምሳሌውን ግን ያው አከራካሪ ነገር አለው። አይ ፕሮቴስታንቶች እኛ አልተጠቀምነው ዝም ብሎ እኛን ለመተቸት ካቶሊኮች የሚጠቀሙት ምናምን አይነት ነገር አለው። ግን ያም ሆነ ግን በቃ ምሳሌ ይሄ ነው እና ተመሳሳይም ነገር ነው። ምንም ነገር ያን ልዩነት የለውም። ምክንያቱም ያው በተመሳሳይ ሰዓት ቆሻሻ ምነን ንጹህ ምነን ስለሚሉ እበት ምነን በረዶ ምነን የሚለው ኖርማል ገላጭ ይመስለኛል። እና ማለት ኖ ስድብ አይደለም። ይሄ ምሳሌ በውጩ ዓለምን በጣም የሚታወቅ ነው። ማነው ወዳጅ ሚራክል ይሄ እንትኑ ይሄ በረዶና ምንድነው አልኩ እበት በል አዛባ በል እያላችሁ አታንተባትቡኝ። እንግዲህ የእበቱና የበረዶ ምሳሌ በውጩ በጣም የሚታወቅ ነው። በውጩ በጣም የሚታወቅ ምሳሌ ነው እና ከዛ አንጻር አንስቼው ነው እና ማን እንደተጠቀመው ግን እንግዲህ አናውቅም። አዎ ጆሲ እንደዛ ማለት ነው። አደን ከቨርድ ባስ ነው እና የሚታወቅ ምሳሌ ነው። ግን ማን መጀመሪያ ጊዜ እንደተጠቀመው ግን እኔ አላውቅም። ያው ጥቅም ላይ ግን ይውላል ብዙ ጊዜ ምሳሌው እና የምርም ግን ይገልጿል። እውነቱን ለመናገር ይገልጿል። ለማንኛውም እምነት ብቻ የሚለው ትምህርት አነሳሱ የተነሳበት ዋናው ምክንያት ምንድነው? ወይም ዋና የተነሳበት ሐሳቡ ዓላማው ምንድነው? እዚጋ ግን አንድ ነገር ጣልቃ ልግባና አለው። አሁን ትናንትናም ተነስቶ ነበር እዚህ ቤት፣ ጠዋት ሌላ አንድ ቤት ላይም ተነስቶ ነበር። ምንድነው አዚፍ ዮሐንስ አፈወርቅ ራሱ እምነት ብቻ የሚለውን ነገር አስተምሯል። ዮሐንስ አፈወርቅን እንግዲህ ማትቀበሉ ከሆነ የሱን ትምህርት አትቀበሉ የሚል ነገር ተነስቷል። የምር እስቲ ዮሐንስ አፈወርቅ እምነት ብቻ አስተምሯል አላስተማረም? እስቲ እንግዲህ እሺ በዛው ይልበታለሁ። እሺ ስለዛ ምንድነው አሁን እምነት ብቻ የሚለው አሁን አንዴ ቆይማ ወይ ሶሪ ብሮ እስኪ ተከተላለህ። በጣም ይቅርታ ሀሳቡ ላይ እንትን ለማለት ሳይሆን ቲሶ ሰላም ብያለሁ። ቪዲዮ ከረጅም ጊዜ በኋላ ስለለቀኩ ጋይስ እስቲ ገብታችሁ ኮፒ ሊንክ ሪፖስት ምናምን አድርጉልኝ እዚህ ጋር ያላችሁ ሰዎች። ይሄን ለመናገር ያክል ነው። አኪዮስ ቀጥል። እሺ ብሮዲ ያው እዚሁ እንዳላችሁ የጋዲን ተጫኑት እና ገብታችሁ መጨረሻ ላይ የሚመጣላችሁ ቪዲዮ አለ። እሱን እንደዛ አድርጉለት። ሰው ምንድነው እምነት ብቻ የሚለው አነሳሱን መረሳት የለብንም። ማነው ክርስቲያን አፈወርቅ እምነት ብቻን አስተምሯል አላስተማረም ምናምን የሚለውን ለመረዳት ምንድነው እምነት ብቻ የሚለውን ማወቅ ይጠይቃል። ዝም ብሎ ቃላትን ይዞ የመሩት ጉዳይም እኮ አይደለም። እምነት ብቻ የሚለው ራሱ ምንድነው የሚለውን ማወቅ ይጠይቃል። እና እምነት ብቻ ሲባል ምንድነው እንዳትረሱ፣ ጽድቅ ገና ከጅምሩ ውስጥ የሚጸድቀው ጉዳይ አይደለም። ስለዚህ ውስጥ ላይ የመጽደቅ ጉዳይ ስላልሆነ
ከዛ ያ ጽድቅ ደግሞ በዛ ጽድቅ ደግሞ እያደጉ መሄድ ምናምን የሚባል ነገር ጭራሹም ስለሌለ ከአንተ ውጪ ስለሆነ ጽድቅ ማነው ጽድቁ ከአንተ ውጪ ነው ብለው ስላስተማሩ ነው ሉተር ማለት ነው። ከእምነቱ በእምነት ካልሆነ በስተቀር በእምነት ይዞ አትችልም ወደሚል መደምደሚያ ደርሰዋል። ስለዛ ጽድቅ በእምነት ብቻ ሲሉ ገና ከጅምሩ ጽድቁ የት ስለሆነ ነው? ከአንተ ውጪ ነው። ከአንተ ውጪ ከሆነ ምንም በቃ ይሄ የሥራም ምናምን ነገሮች ምንም እዚህ ጋር ምንም ሊመጣም አይችልም። ገና ከጅምሩ ጽድቁ ከአንተ ውጪ ነው። ጽድቁ ያለው እዛው ክርስቶስ ጋር ነው። የክርስቶስ መስቀል ላይ ነው። እዛ መስቀል ላይ ነው። ከዛ በኋላ እሱን በእምነት የሚያዝ ብቻ ነው። እሱን በእምነት ይዘህ መኖር ነው። አለቀ። እንዳትረሱ። አውግስጢኖስ ግን በጽድቅ ራሱ ማደግ እንዳለ ይናገራል። ምክንያቱም ጽድቅ ውሳጣዊ ነው። ኢንትሪንሲካሊ እኛ እንትን እንላለን፣ እንጸድቃለን። ይህ ኤክስተርናል ብቻ አይደለም። እሺ መለስ እንበልና ቅዱስ ዮሐንስ አፈወርቅ በእምነት ብቻ እናስተምራሉ። አሁን ያልኳችሁን አይነት እምነት ብቻ ቅዱስ ዮሐንስ አፈወርቅ ብቻ አይደለም፣ አውግስጢኖስ አላስተማረም እያልኩኝ እኮ ነው። አይደለም አፈወርቅ ኦገስትን ራሱ አላስተማረም። ማንም ሰው አላስተማረም። እኔ እስከማውቀው የጥንት ቤተክርስቲያን አባት አንድም ሰው እንደዚህ ውጭ አድርጎ ጽድቅን ጥሎ ምናምን እንደዚህ አይነት እንዲህ አስተማሪ የለም። ስለዚህ አሁን ቁም ነገሩ ምንድን ነው? እምነት ብቻ የምትል ቃል አሁን ብትገኝ ብቻ የምትል እምነት ብቻ የሚል ቃል ቢገኝ ራሱ በአባቶች ምንም አያስገርምንም፣ አያስደንቀንም። ጸጋ ብቻ የሚል ቃል ቢገኝ አያስደንቀንም። እኛ እኮ የተቃወምነው ቃሉን አይደለም አስተምህሮውን ነው። እምነት ብቻ የምትል ቃል ይዛችሁ መታችሁ ግን ወይ ይዘው መተው ግን እዛ ውስጥ የደበቁት ትምህርት ግን ወይም ደግሞ አደገኛ አስተምህሮ ነው። አሁን እንዳያችሁት ማለት ነው። ጸጋ ብቻ ስህተት ናት። እችን ቃል ለምን ተጠቀማችሁ ብለን እኮ አይደለም የሚወጣው፣ ግን ተያይዞ የመጣውን ግን አስተምህሮ አይታችሁታል። ጸጋ ብቻ የሚለው ትምህርት ትንሽ ገለጥ አድርጋችሁ ስታዩለት ወደ ውስጥ ገባ ስትሉ ምን አይነት እንግዳ የሆነ አደገኛ የሆነ ትምህርት እንዳለው አይታችኋል። የነጻ ፍቃድ ላይ የቅድመ ውሳኔ ላይ ምናምን ምን አይነት ትምህርት ሲያስተምሩ ነበር። እምነት ብቻንም እንደዛው ነው። ገለጥ አድርጋችሁ ትንሽ ገባ ስትሉ የምታገኙት ትምህርት ምንድነው? ጽድቅን ወደ ውጭ አውጥተው ጥለውት ከዛ በኋላ ስለሱ ነው በቃ የሚናገሩት። ከአንተ ውጭ ስለሆነ ነገር ነው የሚናገሩት ራሱ እና ከአንተ ውጭ ስላለው ነገር እየተናገሩ ገና ከጅምሩ በእምነት ብቻ ነው ትገባለህ። አስቀድመህ የምትከራከረው ጽድቅ ላይ ነው። ጽድቅ የምር ከኛ ውጭ እግዚአብሔር መጥቶ የምርም ውስጣችንን እያጸድቀዋል የሚለውን ማየት መረዳት ይጠይቃል። እና ማን ነው ቅዱስ ዮሐንስ አፈወርቅ በፍጹም እንደዛ አያስተምርም። አይ እንደው እሺ ጽድቅን ውሳጣዊ አድርገን እንያዘውና የምርም ይሄ ከውጭ ምናምን ሳይሆን እኛን የሚያጸድቅ ይሁንና ግን ያንንም የምናገኘው በእምነት ብቻ ነው ብሎ የሚያስተምሩ ሰዎች ቢመጡስ አሉ። እንደዚህ ይሆናል ትምህርታቸው። እሱን የራሳቸው ወጥተው ይናገሩ ከፈለጉ። አይ የኛ የጽድቅ ትምህርታችን ከሉተራንም ከካልቪኒስቶች ከሪፎርምዶችም ምናምንም ይለያል የሚሉ ከሆነ ራሳቸው ይናገሩ። እንግዲህ ማስረጃቸውን ይዘው በመምጣት እኔ እንደዛ እንደሆነ ነው የማውቀው። ምናልባት ተሳስቼ ከሆነ ግን እታረማለሁ የጴንጤዎችን ማለት ነው። እና እንደዛ ነው ትምህርታቸው ተናገሩት። እንደ ሉተራን አይደለም፣ ይለያል። ይነሱ የተወሰነ ይለያል። ኢንትሪንሲካል ነገር አለው። ይሄ ውሳጣዊ የሆነ ጽድቅ አለ ብለው እንደሚያምኑ ነው የማውቀው። ግን እነሱ ግን ያንን የምናገኘው በእምነት ብቻ ነው ይላሉ። ስለዛ እነሱ ደግሞ በእምነት ብቻ ሲሉ ምንን ያገላሉ? ጥምቀትን ያገላሉ፣ ሚስጥራትና ጥምቀትን ያገላሉ። እና ይሄ ደግሞ ይሄም ስህተት ነው የነሱ። ያለ ሚስጥራት ደግሞ አይሆንም። እግዚአብሔር እንደዚህ አይነት ጽድቅን ሲሰጥ የሚሰጠው ገና ጅማሬ ላይ ማለት ነው። የሚጀምረው በምንድን ነው? አሁን የሚሰጠው ስንል ዝም ብሎ ፉሊ አንድ ጊዜ ተሰጥቶ እሱን ይዘህ ቁጭ ትላለህ፣ እንደዛ አይደለም። ኢኒሺየት የሚያደርገው ራሱ እግዚአብሔር ነው፣ የሚያነሳሳው ማለት ነው ጽድቅን። ከዛ በኋላ ጅማሬ ነው፣ በቃ የጽድቅ ጅማሬ ነው። ከዛ በጽድቅ ማደግ የሚባል ነገር ደግሞ አለ። ገና ጅማሬው ላይም ግን እምነት ብቻ አይደለም፣ ጥምቀትም አለ። ለምሳሌ ከሚስጥራት መካፈልን ይጠይቃል። ከዛ ደግሞ በጽድቅ ማደግ አለ። ምን ስራን እየሰራ ምን አይነት ስራን? ወደ ብርሃን መታሃልና በብርሃኑ በመመላለስ ወደ አዲስ ሕይወት ስለመጣ በአዲስ ሕይወት በመመላለስ ወደ ጽድቅ መታሃል። እንግዲያውስ የጽድቅ ስራን እየሰራ ከእምነት የተነሳ ማለት ነው። ከእምነት የተነሳ ፍሬን እያፈራ ጌታን እርሱም ኢየሱስ ክርስቶስን በመምሰል ሕይወት ውስጥ ታድጋለህ። ኃጢአት ስትሰራ ንስሐ እየገባ ምናምን እንደዛ እየተነሳ ትኖራለህ። ስለዚህ ይህንን የሚክድ የቤተ ክርስቲያን አባት የለም። በፕሮቴስታንቱ ግን እንዳልኳችሁ ነው። በፕሮቴስታንቱ
ያው ፕሮቴስታንቲዝም እንደምታውቁት ነው፣ እርስ በእርሷ የምትለያይ መንግስት ስለሆነች አንዱ የሚለውን አንዱ አይቀበልም፣ አንዱ የሚለውን አንዱ የራሱ ጉዳይ ነው የሚለው። ግን የእምነት ብቻ አጀማመር ምንድነው ከተባለ ግን ያው የተጀመረው በሉተር ነው። ሉተርም ሲጀምረው ቅድም እንዳልኳችሁ ጽድቅን ውጫዊ በማድረግ ነው። እንደዛ ነው ሲሶይ። ጽድቅ ወዴት ነው የሚያደርገው ለሚለው ይቅርታ ሲሶይ፣ ጽድቅ ወዴት ነው የሚያደርገው ለሚለው ክርስቶስን በመምሰል ውስጥ ስታድግ እሱ ነው የጽድቅ እድገት ተብሎ ይነገራል። ክርስቶስን በመምሰል ውስጥ እድገት አለ፣ ከፍታ አለ። ስለዛ በጽድቅ ታድጋለህ። ኦፍኮርስ እንደዛ ነው። እኔ የምልህ ደሱ እንኳን ደህና መጣ እንትን ስለሆነ ደሱ ቅድም ስለነበር ደሱ እንኳን ደህና ቆያችሁን። ሰላም ናችሁ ወይ አባቴ? አለ። እኔ የምልህ ከቤተ ክርስቲያን አባቶች ማለት ነው። አቤት። ከቤተ ክርስቲያን አባቶች ዮሐንስ አፈወርቅን ጨምሮ ምናልባት ለሐኪም ያቀረብኩት ተመሳሳይ ጥያቄ ነው። ጽድቅ እንትን በእምነት ብቻ ብሎ ያስተማራለ፣ መዳን በእምነት ብቻ ብሎ ያስተማራለ። ቅድም ዮሐንስ አፈወርቅን ጠቅሳችሁት ነበር። ቅዱስ ክሌመንጦስን ፈርስት ቆሮንቶስ 23 ላይ እሱን ቅድም እያየን ነበር እና እነንትራንም እየጠቀሱ ነበር እና አኬ ጋራ ባነሳው እነሱ በሚረዱበት እኛ በምንረዳበት እያለ እያወራ ነበር እና እኔ ልጠይቀው የምፈልገው እኛ የምንረዳበት ምንድነው? እሱን በመረጃ ቢያቀርብ። እናንተሳ ጸድቀናል ስትሉ ያለ ስራ ከዚህ ቀደም እንደጸደቅ አኬ ቪዲዮም ሰርታ አይቻለሁና ቪዲዮም አለ እና እኛ ያለ ስራ እንጸድቃለን ስንል አይ ከዚህ በኋላ ስራ አንሰራም ማለት ነው ወይ የሚለውን እሱም ጭምር እንትን እንዲያደርግልኝ ነበር የገባሁት። ሲሳክ ሄድ አጥቆ ጥያቄ ግልጽ እንዲያደርግልኝ ችግር የለም። ቆይ አንቺ በአጭሩ ይኸውልህ በእምነት ብቻ ስትሉ ጽድቅ በእምነት ብቻ አይደል እያላችሁ ያለ እየተባለ ያለው ማነው? ደሱ ያ ለመጽደቅ እኛ እያልን ያለነው ምንድነው? ለመጽደቅ ምንም አይነት ስራ ምንም አይነት ነገር አያስፈልግም። ምክንያቱም ጽድቅ
አንደኛ ሮሜ ምዕራፍ 11 ቁጥር 6 ላይ የተጠቀሱት ጥቅስ በጸጋ ከሆነ ግን ከሥራ መሆኑ ቀርቷል፣ ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ይልና እሺ አሁን ምን መሰለህ ማለት ነው ጨርሰው ይሻል። እሺ አንዴ አሁን ወደ ማብራሪያው ከማለፋችን በፊት ስለዚህ አሁን አንድ ነገር ከነገር አለ። ጽድቅ በእምነት ብቻ የሚል ቃሉን ጳውሎስ አልተጠቀመውም አልክ። ስለዚህ አሁን ጽድቅ በእምነት ብቻ የሚል ቃል ባይዚ መጽሐፍ ቅዱስ ላይ አለ። ግን ጽድቅ በእምነት ብቻ ይልና ቀጠል አድርጎ አይደለም ይላል። መጽሐፍ ቅዱስ ቃሉን እኮ ተጠቅሙታል። ባይዘው ጽድቅ በእምነት ብቻ አይደለም ይላል። ያዕቆብ ምዕራፍ 2 ላይ ሰው በእምነት ብቻ እንዳይጸድቅ እናያለን ይላል። በስራም እንጂ በማለት ማለት ነው። በእምነት ብቻ አይጸደቅ ቃል በቃል ቃሉ አለ መጽሐፍ ቅዱስ ላይ። አሁን አንተ የለም ያልከው ጽድቅ በእምነት ብቻ የሚለው ማለት ነው። ጽድቅና እምነትን አያይዞ ማለት ነው ከብቻ ጋር አያይዞ መጽሐፍ ቅዱስ እኮ አስቀምጦታል። ግን ሲያመጣው አይጸድቅም አይቻል የለም ውሸት ነው ብሎ ነው ያመጣው። የእናንተን ትምህርት ውሸት ነው ብሎ ቃል በቃል አምጥቷል። የራስን ትምህርት የሚደግፍ ግን ቃል በቃል አላመጣም። ከአንተ ትምህርት በተቃራኒ የሆነውን ጽድቅ በእምነት ብቻ አይደለም የሚለው ቃል በቃል አለ መጽሐፍ ቅዱስ ላይ ቃል በቃል አለ። አንተ የምታስተምረው ትምህርት ግን ቃል በቃል የለም። ተቃራኒው ነው ቃል በቃል ያለው። አሁን አንዴ ባከ ስለዚህ አሁን ጠይቄ የነበረው ምንድነው ጽድቅ በእምነት ብቻ የሚል ጳውሎስ አንድ የተናገረበት ክፍል አለ ወይ ስለ አይ በቃል ደረጃ እንደዛ አልተናገረም፣ ግን አስተምህሩ እንደው አለ አልክ። አሁን አስተምህሩ አለ ወይስ የለም ለማለት ገና ከጅምሩ ጽድቅ በእምነት ብቻ የሚባለው ምንድነው የሚለውን አሁን ቃሉ ቀጥታ ይዞ የመጣው ሉተር ነው። አሁን እዚህ ላይ ተማምነናል፣ ተስማምተናል። ጳውሎስ ቃሉን ቀጥታ አልተጠቀመውም ስላልከኝ ማለት ነው። ቃል በቃል ቀጥታ አልተጠቀመውም፣ አስተምህሮቱ ግን አላልከኝ። ቃሉን የተጠቀመው ለመጀመሪያ ጊዜ ማለት ሉተር ነው። ሉተር በእምነት ብቻ ጽድቅ በእምነት ብቻ ሲል ከምን አንጻር ነው የተጠቀመው? የሉተር ምንድነው እያልኩ ያለሁት ትሪኒቲ የሚለው ወይም ስላሴ የሚለው ቃል በቤተ ክርስቲያን ወንድምነት ሰማው እስኪ ለእኔንም ስማኛ እያልኩ ነው። እኔ ስላሴ የሚለው ትምህርት በመጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም። ወይስ የኔ ነው ችግሩ? ስላሴ የሚለው አስተምህሮ ግን መጽሐፍ ቅዱሳዊ ነው። የኔ ነው እንደ ችግሩ ወይስ የእሱ መሰለኝ። ደሱ ድጋሚ ላክልኝ፣ ድጋሚ ላክ። ኔትወርክ እንትን እያለ ስለሆነ ተመልሰህ ግባና እስኪመለስ ድረስ ጥያቄ ልጠይቋኪ። ቆይ አንዴ ቆይ እንትን እንዳይል አንዴ እሱ ከገባ እሱ ይግባና ካልሆነ ካንተ ጋር እቀጥላለሁ። እሺ እንዳትረሱ ሐሳቡን ጽድቅ በእምነት ብቻ የሚል መጽሐፍ ቅዱስ ላይ አንድም ስፍራ የለም የሚል ነገርን ተናግሯል። በቃ እዚህ ላይ ተማምነናል። ታዲያ በፕሮቴስታንቶች ግን ጽድቅ በእምነት ብቻ የሚለው ቃሉን ይጠቀሙታል። ቃሉን ከየት አምጥተው ተጠቀሙት? ስላሴ ምናምን ሲባል ነበር። ስላሴ በትውፊት ውስጥ ቢያንስ በአባቶች ዘንድ ጥቅም ላይ ውሏል። ስለዛ እንቀበሏለን። እናንተ ግን እኛ አሁን ከአባቶች ብለናል። እናንተስ ይህንን ቃል ስትጠቀሙ ከማን የተጠቀማችሁት ከተባለ ከሉተር አለቀ። ከዛ በኋላ ሉተር በምን መልኩ ይህንን ቃል ተጠቀሙ የሚለውን ደግሞ ወደ ማየቱ ትገባለህ። ከዛ በኋላ ሉተር በተጠቀመው መልኩ ጳውሎስ ተጠቅሞታል ወይ? በፍጹም አብራርቶታል ወይ? በፍጹም አይታሰብም። ራሱ ደሱ አለህ መታል። አይ በቃ ኔትወርክ እያስቸገሩ ነው ማለት ነው። እሺ ካልዱሽ ቀጥል። መጀመሪያ እምነት ብቻ ሰላም ቢያቸው መጀመሪያ ሁላችሁንም መስገና ማለት ቅድም የሆነ አንድ ምሳሌ ተጠቅመ ነበርና የበረዶና የበት ምሳሌ ተጠቅመ ነበር አይተክ መሰለኝ። እስቲ እኔ ስላላገኘሁት ነው። እስቲ ሉተር እንደዚህ አይነት ምሳሌ ከተጠቀመ ወር ካልቪን የትኛውም ስኮላሮችም ከተጠቀሙ እስቲ አንድ ጽሑፍ አሳየኝ እስቲ። ምን ብዬ ነበር እሱ ምሳሌ ስጠቅስ ወይም ስናገር ምን ብዬ ነበር? አብሬ አይ አንተ ተጠቅመ ነበር እንደዚህ ብሏል ብለህ እንደዚህ ብሏል ነበርና ማን ሉተር እንደዚህ ብሏል ብዬ የተናገርኩበትን አውጣና አሳየኝ። ኦኬ አላለም። ካላለ በቃ ችግር የለውም። ወደ ሌላ ጥያቄ ላይ አይደለም። ምን ብዬ ነበር ነው ያልኩ? ምሳሌውን ስጠቀም አንዳንዶች አልኩኝ ይኸውልህ በደንብ አድርገህ ስማ። አንዳንዶች አይ ካቶሊካውያኑ እነሱ ላይ እንደዚህ እንትን ለማለት ራሳቸው ካቶሊኮቹ የለጠፉባቸው ነው እያሉ ይናገራሉ። ግን ማን ይበለው ማን እርግጠኛ ባንሆንም ያው ምሳሌው ግን እንደዚህ ይሰጣል፣ ይነገራል፣ በውጭ ዓለምም ይነገራል። አይ ምሳሌው በቃ ትክክል ካልሆነ ሉተር ካላለ ምሳሌው ትክክል አይደለም። ማን ያለህ ምሳሌው ትክክል አይደለም ያለህ ማን ነው?
እስቲ አሳይኛ ካለ አሳይሽ። ስማኛ እንዴ ምሳሌው አንዳንድ ትናንትናም ሶቨርን ገብቶ እንደዚህ ነው ያደረገው። አሁን ሊትራሊ ይሄኛው ምሳሌ ራሱ ሉተር ተጠቅሟል አላለም እኮ አንዳንዱ ማን ይጠቀም ካቶሊኮችም ሊሆን ይችላል ይሄን ነገር የተጠቀሙባቸው ላይ ግን ምሳሌው ግን ይገልጸዋል። እንዴት እንደሚገልጸው ልንገርህ። ውስጥ ላይ እንዴት እንደሚገልጸው ልንገርህ። አይ መጀመሪያ ብሏል። ከፈለክ ላሰማ እችላለሁ፣ ሪከርድ አለ። እሺ አሰማን ካለሽ እሺ ሻው ቆይ አንዴ ዩቲዩብ ገብቼ ላሰማ። ቆይ አንዴ እሺ ይዞና በቃ እንፈቅድልሃለን እና እንዴት እንደሚስማማ ግን ልንገርህ። ውስጡ እበት ይሆንና ከላይ በረዶ ይሆናል እና በረዶ ንጣቱ ስላለ የውስጡ ደግሞ እበትነት ስለማይጠፋ በተመሳሳት ያ እበትነትም ይኖራል፣ ከውጭ ደግሞ ንጽህና የበረዶነትም ይኖራል። ልክ እንደዚህ ሁሉ በተመሳሳት ኃጢአተኛም ጻድቅም ነን የሚለውን ለመግለጽ ነው። ወይም ይሄን የሉተርን ትምህርት ታውቃለህ ቃሉሽ በተመሳሳት ጻድቅም ኃጢአተኛም የሚለውን እኛ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። እሱን ትምህርት ግን የጸደቅን ኃጢአተኞች አይደለም ቃሉሽ ያልኩህ እኔ በተመሳሳይ ሰዓት ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ነን የሚለው እንደሱ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። ካለ እሱንም አንተ ያልከውንም አሳይሽ። ይሄንን ካላወቅህ እኮ በቃ ታዲያ እንዴት አንተ እኮ እንደዚህ የጽድቅ ጉዳይ ላይ በተለይ ከሉተራን አንጻር ለመነጋገርም ገና አንተ። ለማንኛውም ይኸውልህ ስለዛ ዝም ብዬ ቆይ ልንገርህ፣ መጽሐፍ እንድታነብ ልጋብዝህ። አሁን ቅድም የጋበዝኩህን የአሪስተር መግራዝን ሁለቱን መጽሐፍ አንብበህና ጋይስ ሪፎርሜሽን ቶትና ዩስቲቲዲ የሚለውን ማለት ነው። ሁለቱን አንብብ በቃ እሱ ላይ በደንብ በስፋት አለልህ። ከራሱ ከሉተርም በስፋት ይጠቅሳል። ዩስቲቲያዲ እና የእግዚአብሔር ጽድቅ ማለት ነው። ቀደም እንዳልኳችሁ ሪፎርሜሽን ቶት የሚል ደግሞ በጣም ሁለቱ በጣም እውቅ የሆኑ አካዳሚካሊ በጣም በዓለም አቀፍ ደረጃ በጣም እውቅና ያላቸው ትልልቅ መጽሐፍት ናቸው። ማለት ጥሩ መጽሐፍት ናቸው። እነዚህን ሁለቱን ለአንብብ። እሺ ደሱ ቀጥል። እሺ ቆይ ቀጥል። እሺ ቆይ አንዴ ካዱሽ ነው አሁን ካዱሽ የሚል ነበረ ስም ይመስለኝ። እሺ ካዱሽ አንዴ ደሱ አሁን ይሰማል? አሁንም እየዘገየ ነው ማለት ነው የሚደርሰው። አሁን ይሰማኛል ወንድሜ። እስቲ እኔ የምናገረውን ተከተለ ትላለህ። እስቲ አንድ አይሰማማ? በቃ እየዘገየ ነው። አንድ እሺ ወንድሜ በቃ እሺ፣ መልካም ቀን። እሺ ስራ ያጸድቃል ብለህ ታምናለህ ወይ? ስራ እንደሚያጸድቅ ታምናለህ? ምንድነው እኮ ስራ ያጸድቃል ማለት ምንድነው? ጽድቅ ራሱ ምንድነው እኮ ነው? ጽድቅ ለአንተ ውጫዊ ነው ፎረንሲክ ነው ወይስ ውስጣዊ ነው? እንደ ሉተራኖችና እንደ ሪፎርምዶቹ ታምናለህ ወይስ አታምንም? እነሱም ውጫዊ ብቻ ብለው አይሉም። ጽድቅን እስቲ ጽድቅ ውስጣዊ ነው ያሉበትን አሳየኝ። የእግዚአብሔር ጽድቅ ውስጣዊ ነው። እየተቀደስክ በሄድክ ቁጥር ስለ ቅድስና አስፈቅታለ። ግን ምን መሰለህ የማያድግ ኮንቲኒስ አስፈቅታለ። ስለ ቅድስና አይደለም ያወራሁት። ጽድቅ ላይ የእግዚአብሔር ጽድቅ አሁን ውስጣዊ ነው የሚለውን እስቲ ያሳየኝ ያልኩ። እንደዛ ያሉበትን ምን መሰለህ ቆይ አንዴ ላብራራልህ። ችግር የለውም ላብራራልህና ከዛም በኋላ ትቀጥላለህ። በክርስቶስ ባመንክ ጊዜ መጀመሪያ ትጸድቃለህ። ከዛም በኋላ ፖዚሽናል ሳንቲፊኬሽን ይጀምራል። አት ዘ ሴም ታይም ማለት ነው። ፖዚሽናል ሳንቲፊኬሽን ትጸድቃለህ ማለት ነው። ፖዚሽናል ሳንቲፋይድ ትደረጋለህ። ያንን ደግሞ እለት እለት እየተቀደስክ በኤክስፒሪየንስ ሳንቲፊኬሽን እለት እለት እየተቀደስክ ትሄዳለህ ነው። በቃ ያን እየተቀደስክ በሄድክ ቁጥር ጃስቲፋይ የሆንክ ነው የምትመጣው። ግን ያ ጃስቲፊኬሽን የሚያድግ ጃስቲፊኬሽን ሳይሆን ያ መጀመሪያ የተቆጠረው ጃስቲፊኬሽን ያው እሱን አስ ኮንቲኒየስ አስፔክትም ያያሉ። ግን እሱን ተውና እኔ የጠየኩህን መልስልኝ። ጥያቄ በጥያቄ አታደርጋውን። አንተ ስራ ለጽድቅ ብለህ ነው የምታምነው?
እሺ አላቅም። አኬ የጠየኩህን መልስልኝ፣ ችግር የለውም። የኔን ተው፣ አንተን የጠየኩህን መልስልኝ። እሺ ወይም ውጫዊ ነው ኤክስትሪንሲክ ነው ብዬ ስናገር ስለነበረ መታንተ ደግሞ የለም እንደዛ አይደለም ምናምን እያልክ ስለመጣ ኦኬ ማስረጃ አምጣ ስትባል ሰማኛ እንዴ ቆይ በግልጽ የማታውቀው ከሆነ አይ ይሄኛውን ነገር እንኳን አላውቅም ግን ወደ ሌላ ጥያቄ ልለፍ ትላለህ። ከዛ በኋላ እናልፋለን። ችግር የለውም። አይሰማም እንዴ? እኔ ድምፅ ከታች አይሰማም እያሉ እኮ ነው። አኪ አይሰማም እያሉ ነው። ሲስ ምንድን ነው? እኔ ጋር በደንብ ይሰማል። አረ በደንብ ይሰማል። ታች ነው ተቋርጦ ነበር። አኬ እሺ አሁንስ ይሰማል ጋይስ? አሁን ይሰማል እያሉ ነው። እሺ አሁን የሚሰማ ከሆነ እያልኩት ያለሁት ምንድነው ወንድማችን ቃዱሽ ምንድነው ያደረገው? የሉትራኑ የሪፎርሙዱ ይሄ ጽድቅን ኤክስትሪንሲክ ነው ማለት ውጫዊ ነው ጽድቅ ብለው ያስተምራሉ ምናምን ብዬ ስናገር ስለነበረ መጣና እንደዛ ብቻ ብለው ያስተምሩ እነሱ ጽድቅን ውስጣዊ ትክክል እኔም እንደዛ ነው የምቀበለው። በለዚህ ላይ እንነጋገር ማለት ትችላለህ። የማታውቀው ከሆነ ግን የማታውቁት ርዕስ ውስጥ አትግቡ። ሌላ ጊዜ ሄዳችሁ አንብባችሁ ትመጡና ከዛ ደግሞ እናወራለን። ስለዚህ የሰጠሁን 2 መጽሐፍት አንብብ። ዩስቲቲያዲ የሚለውንና ሪፎርሜሽን ቶት የሚለውን የአሊስተር መግራዝን አንብብ። 2ቱን መጽሐፍ ሰጥቻለሁ ለጊዜው። አሁን ቀጥለ ሌላ ጥያቄ ካለ መለስክልኝም እኮ የጠየኩት ስራ ያጸድቃል ወይ ብዬ ጠይቄያለሁና መልስልኝ እስቲ። እሺ ምን እኮስ ምን ማለት ነው? መጽደቅ ማለት መጽደቅ ነው። ጀስቲፋይ ያደርጋል ስራው በእግዚአብሔር ፊት ትክክል ያደርጋል እኮ እሱን እኮ ነው። አሁን መጽደቅ ማለት መጽደቅ ነው አልከኝ። እኔ አሁን ለዚህ ነው አሁን ከቅድም ጀምሮ ጽድቅ የሚለውን ሰዎች የሚፈቱበት መንገድ የተለያየ ነው። አሁን በክርስቲያናዊ መንገድ ጽድቅን ክርስቲያናዊ በሆነው መጽሐፍ ቅዱሳዊ በሆነው መንገድ ካየኸው ስራ ከእምነት የቀደመ ስራ አይደለም። ከእምነት በኋላ የሚመጣው ስራ አዎ ያጸድቃል። መጽሐፍ ቅዱስ ቴክስት ምን መሰለህ አሁን ስራ ያጸድቃል ብለህ ከእምነት በኋላ ከእምነት በፊት የሚመጣውን ከሆነ አያጸድቅም። ከእምነት በኋላ የሚመጣ ስራ ግን ያጸድቃል። ተቀበላለህ? ይሄንን ከእምነት በኋላ የሚመጣ ስራ ያጸድቃል እያልክ ነው? ከእምነት በኋላ የሚመጣ ከሆነ ላሳየህ ጥቅስ። ኦኬ እስቲ አሳይሽ። ለምሳሌ አሳይሽ። እሺ ደስ ይላል። እኔ የምሰጥህ ቃል በቃል ነው ራሱ ስራውን ያጸድቃል። ኦኬ ስራውን ያጸድቃል የሚለውን አንተ ባልክበት ደግሞ አባቶችን በፈቱበት መንገድ ማለት ነው። አንተ ባልከው መንገድ ወይ አባቶችማ ምን ዝም ብዬ የሀገር ዝርግፍ ነው ማደርግልህ። ጭራሽ አሁኑን ወጥተህ ምጽዋት እንድትሰጥ ነው የሚያደርጉ። እንዴት ምጽዋት እንደሚያጸድቅ መልካም ስራ እንዴት እንደሚያጸድቅ እንደሚያድን የተናገሩበትን የሀገር ክፍል ልሰጥህ ይችላሉ። አሁን እሱ እንዳለው ነው። ግን ያዕቆብ ላይ እንዲህ ይላል። ያዕቆብ ምዕራፍ 2 እንዲህ ይላል። እኛ ስራ ከእምነት በኋላ ያለውን ያልኩት ከእምነት በኋላ ያለውን ማለት ስለዛ ከእምነት በፊት አይደለም። የተነጠለ ዝም ብሎ ስራ ምናምን ማለት አይደለም። ይልቁንም ከእምነት ጋር አብሮ የሚሰራ ወይም ደግሞ በፍቅር የሚሰራ እምነት ይባላል። እምነትና ስራ አብሮ ነው ያለው። ሁልጊዜ ቢሆን አይነጣጠልም። አንድ ጊዜ ሰው ዳግም ከተወለደ በኋላ እምነትና ስራ በፍጹም አይነጣጠልም። አብረው ደግሞ የሚሰሩ ናቸው። አብሮ ይሰራል። እምነት ከስራው ጋር አብሮ ማለት ነው። ስለዛ የሚያድነው ምንድነው ከተባለ እምነት ብቻ ሳይሆን በፍቅር የሚሰራ እምነት። ስለዛ ስራም አብሮ አለው። ለማንኛውም እንዲህ ይላል ከቁጥር 19 ጀምሮ እናንብበው። ያዕቆብ 2:19 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ የላቸው። እምነቱ አለ፣ ስራው ግን የለም እነሱ ጋር። እምነቱ ኖሮ ግን ስራው ከሌለ በቃ ሊድኑ አይችሉም፣ ሊጸድቁ አይችሉም። ቀጠል ያደረግን አንተ ከንቱ ሰው እምነት ከስራ ተለይቶ የምውተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ሚኒንግ አንድ ጊዜ ካመንክ በኋላ ግን ጭራሽ ፍሬን የማታፈራ ከሆነ ስራን የማትሰራ ከሆነ እሱ ከስራ የተለየ እምነት ይሆናል። ከዛን ያ እምነት የሞት ይሆንብሃል።
ምንም ወደ እግዚአብሔር መንግስት ገብታ ቢሆን በግንዱ ላይ ያለ ቅርንጫፍ ብትሆን እንኳን ፍሬን ካላፈራ ስራን ማትሰራ ከሆነ ትቆረጣለህ፣ ተቆርጠ ደግሞ ትወድቃለህ ማለት ነው። ልክ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል ብሎ እንደተናገረው በማን ያለውን? በእኔ ያለውን። ጌታ ኢየሱስ በእኔ ያለውን ብሎ ስለተናገረ ያ ቅርንጫፍ ኦልሬዲ በክርስቶስ እኮ ነው ያለው። ያለ እምነት መቼስ በክርስቶስ መሆን የሚቻል አይደለም። በግንዱ አትሆንም ያለ እምነት። ግን ፍሬ ደግሞ አለ በኋላ ላይ። ፍሬን ካላፈራህ ግን አንዴ ካመንክ በኋላ በክርስቶስ ከሆንክ በኋላ ፍሬን ባታፈራ ትቆረጣለህ። ስለዛ ምን አለ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ሚኒንግ ከስራ ከተለየ ስራ ማትሰራ ከሆነ እምነቱ ብቻውን ሊያቆይህ ሊያጸድቅህ በፍጹም አይችልም። ስራ ከሌለ እምነቱ ብቻውን እንዲሁ ሊያጸድቅህ አይችልም። እሱ የሞተ ነው ማለት አንተን ራስን ሕያው ሊያደርግህ አይችልም። እሱ ለራሱ ሞተ። አንዴ ሙሉ ተቆጠረለት የሚለው ቃል እሱ ራሱ ይሄ የተቆጠረለት መቆጠሩ እንዲህ የሚለው ቃል መፈጸም ራሱ ነበረበት። የግድ የተፈጸመው መቼ ነው? ልጁን ይስሐቅን ባቀረበ ጊዜ ወይም በስራ ያኔ የእግዚአብሔር ወዳጅም ተባለ ይላል። ከዛን ይህን ጠቅለል ሲያደርገው ምን አለ? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን ልቀጥል። አንተ አሁን ያወራውና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ላሳይ። አንተ አሁን ባወራው
ከየት አመጣው? ጥቅሱ እንደዛ የሚለው ምንድነው? አሁን አንተ እንዳልከው እንዳልሆነ ላሳይ። አሁን አንተ የፕሮቴስታንት መተርጉም ማምጣ ብለህም የምታመጣ አይነት ሰው ስላልሆንክ እኔ አሁን በአውዱን ተከትዬ ላሳየ። እንዲህ ይላል ከላይ ከፍ ብለህ ቁጥር 22 ላይ እንዲህ ነው የሚለው። መጀመሪያ ቁጥር 21 አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አሁን በስራ ይጸደቅ አልነበረምን በማለት በስራ እንደሚጸደቅ ከነገረን በኋላ ይህ በስራ መጽደቅ ግን በእምነት ብቻ ከመጽደቅ የተለየ ሆኖ አንደኛው በስራ መጽደቅ፣ አንደኛው ደግሞ በእምነት ብቻ መጽደቅ የሚባል ሁለት የተለያየ ነገር አድርገህ እንዳታስበው። ቀጣዩ ቁጥር 22 ላይ ነገሩን ያብራራዋል። ምን ብሎ ያብራራዋል? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? እምነት ከስራው ጋር አብሮ ስለዛ አንተ ሁለቱን ነጣጥለህ እምነት ብቻ ያጸድቃል፣ ከዛ ደግሞ ስራ ደግሞ ያጸድቃል ብለህ ፈታው። ይሄ ምንን ያሳያል? ይሄ ምንን ያሳያል? ልክ ጴጥሮስ እንደሚናገረው ነው። ሌሎች ደግሞ ሌሎችን መጽሐፍት እንደሚያጣሙት እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። እንደነዚህ ከሚመስሉት ደግሞ ራቁ ተብሎ እንደሚናገር ለገዛ ጥፋታቸው ያጣምማሉ ነው የሚለው። በነገራችን አሁን አንተ ለገዛ ጥፋት መጽሐፍ ቅዱስን እያጣመምክ ነው። ይኸው በጣም በቀላሉ አውዱን ጠብቄ እንደዚህ በቀላሉ አሳየው። እምነት ከስራው ጋር አብሮ ነው የሚለው። ስለዛ ሁለቱ የሚነጣጠሉ አይደሉም፣ አንድ ላይ ናቸው። እንዲህ ብሎ ከተናገረ በኋላ ዝቅ ብሎ ቁጥር 23 ላይ ደግሞ እንዲህ ይላል። ምንም ጥቅስ እየዘለለን አይደለም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ። ይህ ጽድቅ አብርሃም እግዚአብሔርን አመነ ተብሎ የተነገረለት ቃል አለ አይደል? አብርሃም አመነ ጽድቅ ሆኖ ተቆጠረ አመነ ጽድቅ ሆኖ ተቆጠረለት ራሱ አንድ ነው። ስለዛ ተፈጸመ የእግዚአብሔር ወዳጅ ተባለ ይልና ይሄንን ሲያብራራው ምን አለ? ሰው በእምነት ብቻ ሳይሆን አለ በቃ በእምነት ብቻ አይደለም፣ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ አይደለም የሚጸደቀው በስራም ነው እንጂ። በስራም ሰው በእምነት ብቻ ሳይሆን በስራ በእምነቱም ስህተት ይሆን አተረጓጉም ነው። ከፕሮቴስታንት መተርጉማን አታመጣም። ስለዚህ አሁን በዚህ ክፍል መሰረት ያዕቆብ ተሳስቷል ወይስ ትክክል ነው? ብዙ አወራ እኮ እኔ ምን መሰለህ፣ እኔ የተቃወምኩት በስራ ይጸድቃል ብለህ ያልከውን ነው የተቃወምኩት እንጂ እውነተኛ እምነት ስራን ገንዘቡ እንዳደረገ ኦፍኮርስ ሁላችንም እናምናለን። ግን ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ካልክ ያ የእምነት ውጤት ነው እንጂ ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ያዕቆብን ከጠቀስክ በጣም ተሳስተሃል ነው እያልኩ ያለሁት። ይኸው በስራ ይጸድቃል አላ ያዕቆብ ተሳስቷል ወይስ አልተሳሳተም? መጀመሪያ ንገረኝ። አልተሳሳተም። ያዕቆብ ካልተሳሳተ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው የብሉይ ኪዳን ሰዎች አላለም። ሰው በእምነት ብቻ ሲል እኮ እምነት ብቻ ነው የተቃወመ አይደለም እኮ አልክ። ችግር የለውም። አንዴ ቆይ በስራም እንዲጸድቅ ጳውሎስ በግልጽ ተቃውሟል። እንግዲህ በስራ መጽደቅ የብሉይ ኪዳን ሰዎችን መጥቀስማ እሱ እኮ ቅድም እኮ አልኩ ወንድሜ። ጳውሎስም ቢሆን ሮሜ 4 ላይ እነ ዳዊትን እነ አብርሃምን ሲጠቅስ እኮ የጠቀሰው ከብሉይ ኪዳን ነው። እኔ አሁን እሱን አይደለም እያልኩ ያለሁት። ያዕቆብ በዚህ ክፍል ላይ ይህንን ነገር እያስተማረ ያለው ከማንም ከብሉይም ሰዎች ይጥቀስ ከየትኛውም ከሌላ ፕላኔት ለምን ከሰማይ አይጠቅስም እኮ አልኩ። ለምን ከምድር በታች ካለው ዓለም ለምን አይጠቅስም? ከየትም ይጥቀስ ከየትም፣ ግን የጠቀሰው ለእኛ እያስተማረን ከሆነ ያ የኛ ትምህርት ነው። እኛን ሲያስተምር ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል ሰው በእምነት ብቻ የሚለውን አሁን እምነት ብቻ የሚለውን አልተቃወምም ብለሃል። እዚህ ጋር አሁን በመጀመሪያ ደረጃ ሰው ተብሎ የተነገረለት ለማን ነው? ሰው ብሎ ሲጀምር ለማን ነው? ሮሜ 4:2 ተመለስና ያዕቆብ ላይ ታወራለህ። ከዛ ለምን እንዲነበብ አልፈለክም? ሁሉም ተራውን እየጠበቀ ይሄዳል። እንደዚህ አይነት ይሄኛው ለምን እንዲነበብ አልፈለክም? አንተ ለምን ፈራ ስላልክ ብቻ በቃ አንድ ጊዜ እንደዛ ካልፈራ ሲላምባ ነገርኩህ እኮ ይኸውልህ
እንደዚህ ምናምን አጋብተህ ዋናውን አስቀድሞ የተነሳውን የመጽሐፍ ቅዱስ ክፍል ትተህ ነው ረስተህ ነው ወደ ሮሜ አንሄድም። እሱንም ገብቼ አሳይሃለሁ እኮ እዛ ላይም ባይዞ የመውጫ ቀዳዳ አታገኝም። እነግርሃለሁ መሪያ ያዕቆብን ጨርስ አይተዋል። አባትህ ያዕቆብን በመልእክት ብሎት ነበረ። ካሳየው ምን ታደርጋለህ? አሳያለሁ። ቆይ ና እዚህ ላይ መጀመሪያ ሉተር ጋር ና። ካሳየው ሉተር መናፍቅ ነው ትላለህ? አይደለም። እኔ ለምን የእግዚአብሔርን ቃል የተቃወሙ ለምን አልቃወሙም? እኔ የሉተርን ሐሳብ ሉተርን መናፍቅ ነው ትለዋለህ ወይ? የገለባ ምዕራፍ ማነው የገለባ መልእክት እንዳለው ካሳየው በራሳችሁ መዛግብት ማለት ነው። ካሳየው በራሱን ጭምር ካሳየው ይህን ነገር የተናገረበት በነገራችን ላይ ወደ ጀርመንኛ መጽሐፍ ቅዱስን ሲተረጉም በመግቢያው ላይ ነበር። አሁን እኔ ይህን ነገር ካሳየው ሉተር እውነትም መናፍቅ ነው ብለህ ተመስክረህ ትወጣለህ። ወደ ሌላው የትም አልሄድም። ለምን ሮሜ እንዲነበብ ፈራ? ስለዛ የማታውቀውን ነገር ዝም ብለህ አትበድ። ተረጋጋና የተጀመረው ያልቃል። ያዕቆብ ላይ ና ያዕቆብ ሮሜ አንብቡ። ሮሜ 4:2 አንብቡ። ጳውሎስ በግልጽ ስራን ተቃውሟል። ስለፈጠረ ጳውሎስ በግልጽ ስራ እንዴት እንደተቃወመ ላሳይ። ከእምነት በኋላ ያለውን ስራ ተቃውሞ ከሆነ አንዴ እባክህን አንዴ ቃዱሽ የማታወራ ከሆነ የተጀመረው ርዕስን ሳንጨርስ ወደዛ አንሄድም። የተጀመረው ላይ አሁን እንድንጨርስ የምትፈቅድ ከሆነ እናወራለን። አይ የተጀመረው ነገር አስጨነቀኝ እንደው ላበላብ አደረገኝ ካልክ ከዚህ ትጠፋና ሮሜ 4ን ቁጭ ብለህ ከታችን የምትማረው እዚህ ራሱ በክብር ገስ ላይ ቁጭ ብለህ አትማረው። ያው ሮሜ 4 እኔ ገስ ላይ ሆኜ በፍጹም አያስነብብም። ምክንያቱም ያዕቆብን ለምንድን ነው የምትዘለው እንዴ? ይሄ አንተ ያማር እንደምን ስለ ስራ አይደል እንዴ እያወራን ያለ ነው? ስራ ያጸድቃል ነው። ያዕቆብን ለምንድን ነው የምትዘለው? እንግዲህ ጉንጫ አልፋ ክርክር አታደርግብኝ ላይ አይደለም። ጳውሎስ በግልጽ ስራ አያጸድቅም ብሎ እየተቃወመ ነው። እሱንም እናየዋለን እኮ አልኩ እንዴ። አረኔ እሱንም እናያለን እኮ እያልኩ ነው። ትክክለኛ ቅዱስ ጳውሎስ ገንዘብ እንዳደረገ አምናለሁ። ኦኬ ወንድሜ ይቅርታ አድርግልኝ እንደው እባክህን። ጳውሎስ ማለት ነው ጳውሎስ ስራ የምር ያጸድቃል አያጸድቅም የሚለውን በጳውሎስ ብቻ ደግሞ አወራለሁ። ምንም ሌላ የጌታችንን ይሄ ወንጌሉን አራቱን ወንጌላት ሳልነካ ያዕቆብን፣ የይሁዳን፣ የዮሐንስን ያዕቆብን ማን ነው የጴጥሮስን መልእክታት ዮሐንስ ራእይን ሳልነካ በጳውሎስ ላይ ብቻ ቆሜ ይሄው በዚህ አሁን እዚህ ጋር ወደ 600 ምናምን ሰው አላ በእነርሱ ፊት ይሄው ቃል ገባለሁ በጳውሎስ ብቻ ጽድቅ፣ ድህነት፣ የዘላለም ህይወት በስራም ጭምር ነው የሚለውን ጳውሎስ ላይ ብቻ ቆሜ ጋይስ እየሰማችሁ እንደውም ከጳውሎስም ብዙ ጊዜ የሚጠቅሱት ሮሜና ገላትያን አይደለም ከጳውሎስም ሮሜና ገላትያን ብቻ ይዤ ድህነት በስራም ጭምር ነው ስራም ለድህነት ያስፈልጋል የሚለውን በሁለቱ መጽሐፍት ብቻ አሁን አወራለሁ። ግን ያዕቆብ ላይ ተመለሰና የተጀመረ ያልቃል። ጽድቅና ድህነት በጣም ሁለቱ የተለያየ ኮንሰፕት ነው። አሁን እኛ ያወራን ያለ ነው ስለ ጽድቅ ነው። ምናልባት ወይት አንዴ እስቲ በምንድን ነው የሚለያየው ጽድቅና ድህነት? አሁንም ይኸውልህ ርዕስ እንዳንቀይር እና ተመለስ። ያዕቆብ ጋር ሂድ። ያዕቆብ ጋር ሰው የተባለው ማን ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲባል ሰው የተባለው ማን ነው? እሱን ወደ እሱ መለሳለሁ አልኩ እኮ። ግን መጀመሪያ ተመለስ። ወዴት ሲጀመር መች ተሻገርንና ትመለሳለህ? እዛው እኮ ነን። እንቀጥለው ነው የሚባለው። ሰው የተባለው የተጠቀሱት የብሉይ ኪዳን ሰዎች ናቸው አይደሉም ካልክ ቀጥሎ ያለውን አውዱን ማንበብ ትችላለህ። አንዴ ስለዚህ አሁን እዚህ ጋር ሰው የተባለው የብሉይ ኪዳን ሰው ስለሆነ እኛን የሚወክል አይደለም ማለት ነው። እሺ አሁን እያልክ ያለው እኛን ይወክላል አይወክልም? እሺ በእምነት ብቻ ይላል። ሰው በእምነት ብቻ ይላል። ይሄ እምነት ቆይ አንዴ እባክህን እምነት ብቻ የሚለውን አይቃወም እንደውም የሚያጸድቅ ነው ብለሃል። ስለዚህ የብሉይ ኪዳን ሰዎች በእምነት ብቻ ነበር የሚጸድቁት ማለት ነው። ሰው በእምነት ብቻ ስለሚል እዚህ ጋር ኦፍ ኮርስ በእምነት ብቻ ነው። ያ ግን እምነት ገንዘብን የብሉይ ኪዳን ሰዎች በእምነት ብቻ እንደሚጸድቁ ማስረጃ ስጠኝ። በብሉይ ኪዳን ሰዓት ሮሜ 4:2 የብሉይ ኪዳን ያልኩ እባክህን እንደው አታዝግ። ሮሜ 4:2 አንብብ። እሺ ሮሜ 4:2 የብሉይ ኪዳን ሰዎች በእምነት ብቻ ነው የሚጸድቁት ይላል። ስራ ያለ ምንም ስራ
እሺ አሳየን። እሺ አፍጥኑ። አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። እሺ አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። በስራ በጸደቀ አይደለም፣ በስራ ጸድቆ ቢሆን ወይ አነባበብ እንደ ራስህ አንብብ እስቲ። የእኛን አነባበብ እና በራስህ አንብብ እስቲ። አንተ ባልኩ አነባበብ አንብብ ብዬ እኮ ነው። አብርሃም በስራ ይሰጣል እንጂ አትታገል። ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን የሚያጸድቀው ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። እንግዲህ ጨርሻለሁ። ጨረስክ? በቃ ይሄንኑ ለማምጣት ነው እንግዲህ ያው ጳውሎስ ግልጽ ቃል በቃል ያው ስራን ያው የሚያጸድቅ ስራ የለም ተቃውሟል። ችግር የለውም። ቀጠል አድርጎ እዛው ጋር ምን ይላል መሰለህ? አይተዋል አንተ ችግሩ እዛው ጋር ታቆማለህ። ስለ ዳዊትም ከታች ይናገርና ቁጥር 9 ላይ ይላል እንግዲህ ይህ ብጽዕና ስለመገረዝ ተነገረ ይላል ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ግዝረትን ይቃወማል ማለት ነው። በዋናነት የሚናገረው ስለ ግዝረት ነው። ግን ግዝረትን ራሱ ትተ ነው መልካም ስራ ራሱ ቢሆን ከእምነት በፊት ያለን ስራ ይቃወምበታል እንጂ ከእምነት በኋላ ያለ ስራን የሚቃወምበት አይደለም። ለምን? ለአብርሃም እምነቱ አዎ ጽድቅ ሆኖ ተቆጠረለታል ሳይገረዝ በፊት። አሁን አይሁዳውያን ምን ይሉ ነበረ? እኛ የተገረዝንን ይላሉ። አሕዛብን ደግሞ እናንተ ያልተገረዛችሁ ናችሁ ይሏቸው ነበር። በአይሁዳውያንና በአሕዛብ መካከል ያለው አንዱ ልዩነት ይህ ስለነበረ አይሁዳውያን የተገረዝንን የአብርሃም ልጆች ነን ይላሉ። የአብርሃም ልጆች ናቸው ደግሞ የተገረዛችሁ ናችሁ። አሕዛብን ግን በእምነት በኩል አትመጡም እያላችሁ ነው። ካልተገረዛችሁ ምናምን አትመጡም፣ ግዴታ ይህንን የሙሴን ሕግ ምናምን መፈጸም አለባችሁ ብሎ ያስጨንቋቸው ስለነበረ አንዳንድ ጂዶ ክርስቲያንስ። ስለዛ ጳውሎስ ምን አለ? ኦኬ እንግዲህ አብርሃምን እንውሰደዋ ነው። አባታችሁ አብርሃም አይደለ? የተስፋን ቃል የተቀበለው አብርሃም አይደል? አሕዛብ በዘር ይባረካል የሚል የተስፋ ቃልን ተቀብሏል። የስ እንግዲህ ያውስ አባታችሁን አብርሃም ነው። አብርሃም የተገረዘው ከእምነቱ በኋላ ነው አይደለም? መጀመሪያ አብርሃም ሲመጣ ምንም እንኳን ከአብርሃም በኋላ የመጡት አይሁዳውያን ያው ገና በልጅነታቸው መገረዝ ቢጀምሩም ልጁንም በልጅነቱ ቢገርዘውም አብርሃም ግን አምኖ ከወጣ በኋላ ተገረዘ። በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት የተባለው እምነቱ ነበር። ስለዛ ግዝረትን አሁን ወደ ጎን ያደርግና እምነትን አምጥቶ ያቆማል። ኮንቴክስት የሚባል ነገር አለ። አየህ፣ አንብብ። አንተ እንዳልከው አንድ የፈታ አባት ካለ አንዴ ምን አልከኝ? አንተ እንዳልከው አሁን ይሄ ስለ ግዝረት ብቻ ነው ያወራ ያለው ብለህ ያልከውን እስቲ እንደዛ ያለ አንድ አባት ካለ አሳይኝ እስቲ። ሮሜ 4 ይሄው ጥቅሱን እኮ እዚሁ ጋር አሳየው። ዝም ብዬ አሁን እኔ ራንደም ሊኒ እውነቱን ለመናገር ይኸው ጌታን እኔ ከእናንተ ጋር አሁን እያወራሁ አይደለም። አሁን ዝም ብዬ ከፍቼ ዝም ብዬ ቅዱስ ዮሐንስ አፈወርቅን ከእናንተ እኩል ብናየው ከዚህ የተለየ ነገር አያወራም። አሁን አውጥቼ ባሳይህ ግን ታምናለህ? ከአሁን በኋላ አይ በቃ ይሄ ነገር እንደዚህ ነው ብለህ ታምናለህ? ኦፍ ኮርስ አምናለሁ። አሳይኝ። እሺ አሁን ነው ታስቴሽን እንግዲህ ከዛ ታማኝነትንም በዛው እናየዋለን። እንዳልኩ ስራ ቢሆን እንኳን ግን ስራ ሁልጊዜም ቢሆን ስራ ሁልጊዜም ከእምነት በፊት ያለውን ከጥቅም ውጪ ወይም ደግሞ ሚና የሌለው አድርገን እናስቀምጣለን እንጂ ከእምነት በኋላ ያለው ስራ ግን በፍጹም የሚጣል አይደለም። ሮማንስ አይቃዶስ ከዛ በኋላ እንመለሳለን ማለት ነው ወደ ያዕቆብ ወደ ተናገርከው ያው ስህተት እንደሆነ ከዚህ ላይ ካሳየን በኋላ ናኒ እሺ ያው እንዲህ ይላል።
እንግዲህ መጽሐፉን ላውጣለህ አንተ ታነባለህ። አንዴ ቤሊን እኔን ያስገባሁት እንዳታስወርዱት። ሳይፈቀድለት ግን ማይክ እንዳይከፍት አስጠንቀቀው። ያው አንብብ ቃሉ ጋይስ እኔ ነኝ ያስገባሁት እንዳታስወርዱት። እሺ ቃሉሽ ይታያል ወይስ ስክሪንሻት አድርጌ ላስቀምጠው እዚሁ ላይ እንድታነበው? አንብብ። ያው ሮሚ 4 ያው ሆሚሊ 8 ኦን ሮማንስ ሮሜ 4 ይታያል። ሮማን ነበር የምታውቅ ከሆነ ይሄ ሮማንስ ፎሪ። እሺ ቀጥል አንብብሽ። አንብብ ና ምን አንብብ ማለት ነው እንግዲህ አምጥቼ ይላል። ከመጀመሪያ ጀምሮ አንብብ። ከመጀመሪያ ጀምሮ አንብብ። እሺ ከመጀመሪያው ጀምሮ ከየት ልክፈትልህ? አይ ከ4 2 ጀምሮ ያለውን ከዛ ጀምሮ ያለውን አንብብና እሺ ይኸውልህ ይሰማል ቃሉሽ። ጭራሽ ዮሐንስ አፈወርቅ እምነት ብቻ መቼም ተቃውሞ አያውቅም። ሲጀመር የደገፈው እሱ ነው። ላሳይ ይችላል። እሺ ቀጥልሽ አንብብ። ምን የደገፈው እምነት ብቻውን መቼም ተቃውሞ አያውቅም። አረ እሱን በሚገባ አሳያለሁ። ግን አሁን እሱን አንድ ጊዜ 10 ወደዚህ ወደዛ አትዝለል። እኔ ያልኩ ምንድን ነው አንዴ ኮንቴክስቱን ይዤ ይሄው ስለ ግዝረት እዚህ ጋር ያወራል ምናምን አልኩ። እንዲህ ብሎ አንተ እንዳስረዳኸው ያስተማረ አባት አምጣ አልከኝ አይደለም ብለሃል አላልክም? ብያለሁ። እንግዲህ አንተ አሁን ስለ ግዝረት ብቻ ነው እያወራ ያለው ብለን ህልከው እዚህ ክፍል ላይ በዋናነት የሚያወራው ስለ ከግዝረት አንጻር ነው በዋናነት የሚያወራው ብያለሁ። ይሄው ሮሜ 1:2 ይሄውልህ ከመጀመሪያው ጀምረህ አንብብ፣ እንሰማሃለን፣ ጊዜ እንሰጣለን። ይሄው አንተ ነው ያመጣው። አንተ ችግር የለውም። አምጣ ይሄው ና ማስረጃ ብለህ የለ ይሄው አንብብ። ከመጀመሪያው ጀምሮ አነባለሁ ብለሃል። ይሄው ኦኬ what shall we then say the Abraham our father ምን አልክ? ቀስ በልና ስለ አብርሃም እንላለን። what shall we say አብርሃም ይላል። ስለ አብርሃም ምን እንላለን? our father partaining to the flesh has found okay Abraham were justified by work ቀጥል። እሺ he has were full of glory but not before God ይላል። እሺ ያ ጥቅሱን ቀጥታ አስቀምጠው አይደለ? አዎ እሺ ቀጥል። እሺ አስቀምጠሽ ነው ማብራሪያውን ሂድ። he had said ቅንፉን ቅንፉን በማኑስክሪፕቶች ውስጥ ይላል guilty for አረቁ አንዴ ላርግልህ። እሺ ይኸው that the word ሳይሆን ወርልድ። እሺ that the world had become guilty before God ይላል። ያው ሰው ሁሉም ሳይለ ምንድን ነው የሚያስወርዱኝ? ግን በዛ አንተ ሚውት አድርገህ ማንም አስወርዱት። መጣውን አከለ ለምን ጉልበት ይጠቀማል? አታስወርዱት ጋይስ። ያመጣው መረጃ ራስ አስወርዶ ከዛ በኋላ ይገባል። ወጣ ቀጥል አንተ ልኮ ነው ኦኬ ያመጣው አንተ ስለሆንክ ቀጥል። አምጣ ብለኸኛል። ይኸው ማስረጃ ነው ተቻለው። ቀጥል አንብብ። አይ አንተ እኮ ነው ያመጣው ማስረጃውን። አንብብ እንዳትን ወላድ ሳይንድ ይላል። ኦኬ ሁሉም በአዳም ኃጢአት ምክንያት ሁሉም ኃጢአተኛ ነው ምናምን ይላል። ኦኬ ችግር ጥሩ ነው። አይ ኖ ችግር የለም ጥሩ ነው። ሂድ that the boasting was እሺ ቀጥልሽ እንዳ boasting was እሺ ኦኬ excluded when he and that it was impossible to be saved። ቃሎች ችግር የለውም። ይኸውልህ መፍጠን አይጠበቅብም። ቀስ ብለህ ተረጋግተህ እንትን እያልኩ ስለሆነ ጽሁፍ አይታይም። excluded and ያው የተወሰነ ይችላል ግን ቀስ ብለህ it was and that was impossible to save otherwise than by
ፌዝ ይላል። ስለ ከእምነት ውጪ በምንም ታምር መጽደቅ አይቻልም። በቃ ኦልሬዲ ዘግቷል እኮ በቃ ያየ ምክንያቱም አዘርዋይስ ሴቭድ አረዝም ብለሃን አየ እንደዛ እያለ ነው ሰው ሁሉ ዓለም ሁሉ ኃጢአተኛ ስለሆነ ሰው ሁሉ ኃጢአተኛ ስለሆኑ ሰው ሁሉ በደለኛ ስለሆኑ ከእምነት ውጪ መጽደቅ አይቻልም ያለ ነው። እሺ ቀጥል። እሺ ምክንያቱም እንትን ነው ይሄ እየተረጎምክ መተርጎም ይቻላል። ጥሩ ነው። ካሁን በኋላም እየተረጎምክ is now intent upon showing that the salvation so far from being matter of shame and even cause of the bright glory and the bright glory lad a bright glory cause of a bright glory nation. ኦኬ አይታይም እኮ ጽሁፉ የሆነ ብዥታ አለበት። አቃለ በጣም ተቸግረ እያነበብኩ ነው፣ ግን አንተ ብታነብ ጥሩ ነው። አኬ አንተ አንብብልንና ችግር የለውም ተርጉምልን። እሺ ለሁላችንም ያመጣው አንተ እኮ ነው ማስረጃው። ችግር የለውም አንተ ነው ያመጣው ማስረጃውና አንተ አንብብ፣ ችግር የለውም። ማስረጃውን እኮ አንተ አምጣው ስላልከኝ እኮ ነው ከመጀመሪያው ጀምሮ ላንብበው አልከኝ። ከፈትኩልህ ከፍትልህ ግን ምንም በቃ እንትን የለም። ስለዚህ አንተ እንዳልከው የለም እኮ እዚህ ጋር አሁን ስለ ግዝረት ያወራ ነው የሚለው ምን ይላል? እምነት ውጪ መስረቅ አትችሉም እያለ ነው። ሰርከምሲሽን ሚላ ከታች አይታይም። ይኸውልህ ጀስቲፋይድ አፍተር ሴይንግ አልዘለልኩም። ይሄው እዚህ ላይ ይሄው እዚህ ላይ እኮ ነው። እንግዲህ አታዝገኝ። ካለ እምነት ምንም ቢሆን በቃ መስረቅ አትችልም ብሏል እኮ ኦልሬዲ ጨርሷል። ያለ እምነት መስረቅ የለምማ ሁላችንም እናምናለን። ግን እዚህ ላይ ስለ ግዝረት እያወራ አይደለም ላልከው ምንድነው? ምንድነው የምትጨባበጠው? ልዩነታችን ያለ እምነት መጽደቅ የለም የሚል ላይ እኮ አይደለም። እናንተ ስራ ያጸድቃል ብለሃል አንተ። አዎ ስራ ያጸድቃል። ስራ ያጸድቃል ማለት ያለ እምነት ጽድቃል ማለት አይደለም እንዴ? ከእምነት ውጪ የሆነ ስራ ያጸድቃል ብለናል እንዴ? ያጸድቅ ምንድነው የሚለው እምነትም ያጸድቃል ስራም ያጸድቃል። ትክክል ነው። እምነት ያጸድቃል ስንል ሁለቱም ያጸድቃሉ። ግን ሁለቱም የሚያጸድቁት ግን እንዴት ነው ከተባለ ጽድቁ ከእምነት በፊት መጥቶ አይደለም። መጀመሪያ የሚመጣው እምነት፣ ከዛ በኋላ ስራ ደግሞ ወይም ፍሬ ደግሞ ከእምነት በኋላ ይመጣና በእምነት የምታፈራው ፍሬ እሱ ራሱ ደግሞ ለጽድቅ ይሆናል። እስቲ እሱም የሚያጸድቅ ይሆናል ተባለ። ይሄንን ደግሞ ከየት አመጣውልህ? ከመጽሐፍ ቅዱስ ከያዕቆብ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እኔ አሁን ሰው የሚለው እዚህ ጋር የብሉይ ኪዳንን ሰዎችን ብቻ ነው በእምነት ብቻ ጽድቅ የሚለውን እንደዛ ብለህ መስክራለሁ። እንግዲህ አሁን ጽድቅ በእምነት ብቻ የሚለው ለብሉይ ኪዳን ሰዎች ነው ብለህ ተርጉመሃል። እሱን አምጣ ስለ ሮሜ 4 ላይ መጣ። ግን እዚህ ሮሜ 4 ላይ የብሉይ ኪዳን ሰዎች የሚጸድቁት በእምነት ብቻ ነው የሚል ነገር አላመጣህም። ስለ ግዝረት አንስቶ የተናገረው እኔ እንደዛ አላልኩም። ሁሉም በእምነት አብርሃምም በስራ በጸደቀ ቢሆን ቆይ አንዴ ሰው የሚለው ምንድነው ብለህ ሰው የሚለው አብርሃምም በስራ በጸደቀ ቢሆን የሚመካበት ነገር ይኖረው ነበር ይላል እኮ ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን ብሎ ሲናገር ሰው የተባለው ለማን የሚሆን ምክር ነው? እዛ ጋር የተጠቀሱት ሁለቱም ሰዎች ነግሬያለሁ እኮ ቅድም። እንግዲህ የብሉይ ኪዳን ሰዎች ናቸው እነሱ። በስራም ጸድቀዋል። ስራም ያጸድቃል፣ እምነትም ያጸድቃል ወዳጂ። የብሉይ ኪዳን ሰዎች ተጠቅሰዋል። ግን እየተመከረ ያለው ግን ማን ነው? ለምሳሌ ከላ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ሲል አንተ ከንቱ ሰው ያለው ክርስቲያኖችን ነው ወይስ የብሉይ ኪዳን ሰዎችን ነው? አንተ ከንቱ ሰው እያለ ያለው ኦኬ፣ አሁን ማየት አለብኝ። ይሄው ቁጥር 20 ላይ ነው። አንተ ከንቱ ሰው እያለ ቁጥር 20 ላይ ቀጥል እንጂ ካዶሽ አኬ ጀለስኮ በማዛግ ነው ስፔሻሊቲው እኮ ብሮስኪ። ለምን ልብን ታደርቃለህ ግን በዚህ ጠዋት? ኧረ በስመ አብ አንተ ዛግ ያደረገን እኮ። እሺ አንተ ከንቱ የተባለው ማን ነው?
ኦኬ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁን አንተ ከንቱ ሰው የተባለ እዚህ ጋር ማን ነው? አንተ ከንቱ ሰው ተብሎ የተባለው ሰው ሁሉ ነው። ሰው ሁሉ ነው። እንደዚህ አትጠይቀኝ። አንደኛ ጥያቄውን ጠይቅና ከዛም በኋላ ልመልስልህ። እዚህ ጋር የተጠቀሰው ማን ነው እኮ? አንተ ከንቱ ሰው የተባለው ማን ነው? ክርስቲያኖችን እያስተማረ ነው አይደለም? ክርስቲያኖችን እያስተማረ ነው። ኦፍ ኮርስ የዳኑ ሰዎችን አይደል? የአዲስ ኪዳን ሰዎችን። አዎ እሺ። ዝቅ ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እያለ ሲያስተምር እና ማንን ነው የሚያስተምረው? ክርስቲያኖችን እኮ ነው የሚያስተምረው። እሺ ለክርስቲያኖች ይህ ትምህርት የታመነ ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ መጽደቁ? ኦፍ ኮርስ እሱን አንዴ ላውራ። አንዴ ላምብልህ ብሎ ችግር የለውም። እስከ 22 ያለውን ላምብልህ። እስከ 22 ያለውን ማለት ነው። እሺ አባታችን አብርሃም ልጁን በይስሐቅ በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ እግዚአብሔር ወዳጅ ተባለ ይላል። ስለዚህ አሁን ያን ሁሉ ካወራ በኋላ ምንድነው እያለ ያለው? ኦፍ ኮርስ ያ እውነተኛ እምነት ገንዘብን ስራን ገንዘብ ያደረገ ነው። ሰው አንድ ሰው አመንኩ ብሎ ግን ምንም የማያደርግ ከሆነ ሲጀመር እየዋሸ ነው። ሲጀመርም አልዳንም፣ እምነቱ ያጠራጥራል እያለ ነው። ምክንያቱም አብርሃምም መጀመሪያ የጸደቀው በእምነት ነው። እንደዛ ያለበትን አሳየኝ። ምን ሲጀመርም አላመንም ያለበትን አሳየኝ። ላሳየው ነገ። ኦኬ እሺ ምን ይላል? ላሳይሽ ቆይ ቃዱሽ እንደው ስለፈጠረ በእናትህ እንደው አታድክምን። ማታ እንዴት ሆንክ? ራበህ ወይስ ትንሽ ሀሳብን ከስቆረ? እኔ አሁን አወራንበት እኮ ቃጂ አንተ ሲስ ወይ እኔ አሁን ገብቼ ቃዶ ሲያወራ ሰምቼው 6 ሰዓት አልደርሳለኝ። ራቡ ሊደፋኝ ነው እንዴ? አሁን ራበኛ አልኩ እኮ እኔ ራሱን ይገርም አልበላውም እኮ በእውነት አንተ አሁን ቅድም እየበላህ አልነበር? ምንድነው ውሃ ጠጣው እንጂ በላው እንዴ? ውሃ ከመጀመሩ ነው ምግብ የሆነው። ውሃ ከመጀመሩ ነው የሚበላው። ይበላል እንጂ በለኝ ውሃ በላ እንደነበር። አይ ግን ለማንኛውም ቃሎች ላይ በቃ ዝም ብዬ እንትን ልበልና ቢቀርብህም የሚሻል መሰለኝ። አዎ ግን ያዕቆብ ላይ የሚያጸድቀውንም ስራ ብትነግረን ደስ ይለኛል። እኔም ስንችል ልስጠቅ እኮ ሰው እኔ እንግዲህ አስተምረኝ ካልከኝ ይኸው እሺ ልንገርህ። የሚያጸድቀውን ስራ ነው የምትነግረኝ። አዎ ስለጽድቅ ስራ ነው ታርገና በቃ እሺ እንትን በል እሺ። ስራ ሚታርባይ ሲሲ በጣም ይቅርታ ስራ ያጸድቃል ወይ ተብሎ ሲነገር ስራ ዝም ብሎ እንደዚሁ ያጸድቃል አይደለም እያልን ያለ ነው። አንድ ሰው አስቀድሞ ማመን ፈቅዶ ማመን አለበት ማለት ማመን መፍቀድ አለበት ለመዳን። ከዛ በኋላ ወደ ጥምቀት ውሃ ውስጥ ይገባል። በዛ ውስጥ እግዚአብሔር ያንን ሰው ይሰራዋል። እግዚአብሔር አምላክ ያንን ሰው ይሰራዋል፣ ያነጻዋል፣ ያጸድቀዋል፣ ይቀድሰዋል። ስለዚህ በረከቱን ይሰጠዋል፣ የኃጢአት ስርየትን ይሰጠዋል፣ ልጁ ያደርገዋል። ይሄ ሁሉ ነገር የሚፈጸመው መቼ ነው ከተባለ በእምነት ብቻ ሳይሆን አሁን ገና ጅማሬው ላይ ነው የምላችሁ። ገና ጅማሬው ላይ ራሱ በጥምቀት ውስጥ ነው። በጥምቀት ውስጥ ማስረጃ ያዙ። ሐዋርያት ሥራ ለምሳሌ ምዕራፍ 2 ላይ እንደምታውቁት ቅዱስ ጴጥሮስ የመጀመሪያውን ስብከት ወጥቶ ይሰብካል እና ሲሰብክ ስለ ክርስቶስ ነበር የሚሰብከው እና ስለ ክርስቶስ ይሰብካል። ሰበካቸው አይሁዳውያን ነበሩ እዛ አካባቢ ላይ ያሉት እና ሰምተው ልባቸው ተነካ። እናንተ የሰቀላችሁት እኮ አስቀድሞ ዳዊት እንደሚመጣ የተናገረለት መሲሁ ነው፣ ቅቡኡ እሱ ራሱ ነው። ስለዚህ ሊያድን የመጣው እርሱ ነው፣ ግን እናንተ ገደላችሁት። እግዚአብሔር ግን ነፍሱን በሲኦል ሊተዋት አልፈቀደም። ልክ መዝሙረኛውም አስቀድሞ ጻድቅህ መበስበስን ያይ ዘንድ አትሰጠውም፣ ነፍሱን በሲኦል አትተዋትም ተብሎ እንደተነገረው እርሱ ግን የሞትን ጠላት ትቶለት አስነሳው እያለ ይናገራል። እና በቃ ተነሳ፣ የክርስቶስን ሞቱን ትንሣኤውን ይነግራቸው ጀመር። ያኔ ልባቸው ተነካ እና ቁጥር 37 ላይ እንዲህ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 37 ይህንን በሰሙ ጊዜ ልባቸው ተነካ፣
ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። አሁን ተመልከቱ ጋይስ፣ በእምነት ብቻ ነው ብለው ይናገሩ የለም። ይህንም በሰሙ ጊዜ ልባቸው ተነካ ይላል። አሁን እነዚህ ሰዎች ልባቸው ተነካ። ስለዛ አምነዋል አላመኑ? ኦፍኮርስ አምነዋል። ባያምኑ ለምን ልባቸው ይነካል? ከእምነት ውጭ በሆነ መልኩ ልብ መነካት የለም። አንድ ሰው የፈለገውን አሳዛኝ ወሬ ቢነግራችሁ ግን ጭራሽ ካላመናችሁት ልባችሁ ይነካል? በፍጹም ልባችሁ ሊነካ አይችልም። ልባችሁ ሊነካ አይችልም። ስለዛ ማመናቸውን የሚያሳይ ነው። ስለዛ አምነዋልና ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያትን ምን አሏቸው? ወንድሞች ሆይ እንግዲህ ምን እናድርግ አሏቸው። ምን እናድርግ ሲሏቸው እነዚህ ሰዎች ባያምኑ ኖሮ እነ ጴጥሮስ ምንድን ነው መልሳቸው? እመኑ። የመጀመሪያው መልስ የሚሆነው እመን ነው። ልክ ሐዋርያት ሥራ ምዕራፍ 16 ላይ ያ የወህኒ ቤቱ ጠባቂ ምንም ወንጌል አልተነገረው፣ ምን አላለው? ተአምር ብቻ አየ አይደል? ከነ ጳውሎስ ላይ ሰንሰለቱ ወደቀ ምናምን። ይህ እንደዚህ አይነት ታላቅ ተአምር አይቶ ደነገጠ። ከዛ በኋላ ወዲያውኑ ተንበረከከ። እንግዲህ ወንድሞች ሆይ ጌቶች ሆይ ምን ላድርግ አለ። አሁን ይህ ሰው አስቀድሞ ወንጌል ተነግሮታል? አልተነገረውም። ተአምር ብቻ አይደል ያየው? የስ ስለዛ ስለ ክርስቶስ አልተነገረውም። ስለ ሞቱ፣ ስለ ትንሣኤው ለአይሁዳውያን ሲሆን ያው የተስፋውን ነገርም ስለሚያውቅ ያው ሁሉ ነገር ተነግሯቸዋል። ለዚህ ሰው ግን ምንም ወንጌል አልተነገረውም። በቃ ተአምሩን ብቻ አይቶ ምን ላድርግ እድን ዘንድ ምን ላድርግ አለ። አሁን ይህ ሰው ምን ያስፈልገዋል? አስቀድሞ እምነት ያስፈልገዋል። ለማመን ወንጌል ይሰበክለታል፣ ይማራል። ስለዛ ምን አሉት እነሱም? እመን እና አንተና ቤተሰቦች ትድናላችሁ አለ። አየህ፣ ያላመነ ሰው መጀመሪያ ምንድን ነው የሚያደርግ የሚባለው? እመን። ከዛ ወደ ቤት ገብቶ አስተማሯቸው፣ አመኑ። አመነ፣ ዳነ፣ ከነ ቤተሰቡ ተጠመቀ። ስለዛ አሁን ከነ ቤተሰቡ ይጠመቃል። መጀመሪያ ግን ምን ያደርጋል? ያምናል። ስለዛ የሆነ ሰው አስቀድሞ ካላመነ እንዳትረሱ፣ ለመዳን ምን ላድርግ ሲባል እመን ነው የምንለው። አንድ ሙስሊም መቶ እድን ዘንድ ምን ላድርግ ቢል እመን ነው የምንለው። በጌታ እመን፣ በጌታ በኢየሱስ ክርስቶስ እመን። አየህ፣ እምነት ይቀድማል። አሁን እነዚህ ሰዎች ግን ኦልሬዲ ልባቸው ተነካ ስለሚል ኦልሬዲ አምነዋል። ስላመኑ ጴጥሮስ እመኑ አይላቸውም። ኦልሬዲ አምነዋል። ከእምነቱ ቀጥሎ የሚነገረው ምንድን ነው? ጥምቀት ስለሆነ ጥምቀት ላይ ነው የሚለው። ንስሐና ጥምቀት ላይ ማለት አምናችኋል፣ አሁን ንስሐ ገብታችሁ ተጠመቁ ነው። ስለዛ ምን አለ ጴጥሮስም? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ። ስለዛ እነዚህ ሰዎች አስቀድሞ አምነው ነበር? አላመኑ? አምነው ነበር። ባያምኑ ኖሮ እመኑ ይባል ነበር። ስለዛ አሁን ማመናቸውን ያዙ። እንግዲህ ወንድሞቹ ምን እናድርግ ሲሉ ማለት ነው ልባቸው ተነክቶ አምነው እንደዚህ ብለው ሲጠይቁ እንደነዚህ እንደ ፕሮቴስታንቶቹ ትምህርት ቢሆን ኖሮ ጴጥሮስ ምን ነበር የሚላቸው? ኮንግራትስ የኃጢአት ስርየትን አግኝታችኋል፣ በስሙ የኃጢአት ስርየትን አግኝታችኋል፣ ምክንያቱም አምናችኋል እና ጸድቃችኋል። በሉ አሁን ደግሞ መዳናችሁን ለማሳየት ያህል ተጠመቁ ይላቸው ነበር። ግን ጴጥሮስ ፕሮቴስታንት አይደለም፣ ጴጥሮስ ክርስቲያን ነው እንጂ ፕሮቴስታንት አይደለምና በእምነት ብቻ የኃጢአት ስርየት የሚባል ነገር እርሱ ጋር አይታወቅምና ቀጠል አድርጎ ምን አለ? ንስሐ ግቡ። እሺ ኃጢአታችሁም ይሰረይ ዘንድ። ስለዛ የኃጢአት ስርየትን አላገኛችሁም እያላቸው እኮ ነው። አምነዋል እኮ ግን የኃጢአት ስርየትን እንኳን አላገኙም። የኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ። ስለዛ እምነት ብቻ ሳይሆን ጥምቀት ያስፈልጋል የግድ። ገና ጅማሬው ላይ ድህነት ሲጀምር እንደዚህ ነው። አዎ እምነት ያስፈልጋል። ከዛ ደግሞ ጥምቀቱ ከምስጢራት መካፈል። እምነትም ስንል በነገራችን ላይ በትክክለኛ አስተምህሮ ላይ እስከተመሰረተ ድረስ ብቻ ነው እምነት ራሱ የሚያድነው። እንኳን ጥምቀት እምነት ራሱ የሚያድን ትክክለኛውን ትምህርት ሰምተ ያመንክ እንደሆነ ነው። ለምሳሌ የሥላሴ ትምህርትን የሚክዱ ኦንሊ ጂሰሶችን ሰምተ በቃ በጌታ በኢየሱስ አመንኩኝ ብትል አትድንም። በጌታ አመንኩኝ ያልክ ነው ግን አትድንም። ለምን? የተሳሳተ ትምህርት ነው ሰምተ ያመንከው። ኑፋቄን ነው ሰምተ ያመንከው። ልክ እንደዚህ ሁሉ አሁንም ወደ ፕሮቴስታንቶች ሄደ የተሳሳተ ትምህርት ሰምተ ብታምን አትድንም። ያ እምነት የማዳን ራሱ ብቃት ኤፊካሲው አይኖረውም። እምነት የማዳን ብቃት የሚኖረው እምነት የማዳን ኤፊካሲ የሚኖረው ትክክለኛው ትምህርት ላይ እስከተመሰረተ ብቻ ነው። ሳውንድ ዶክትሪን ላይ እውነተኛ አስተምህሮን ሰምቶ እውነተኛ የእግዚአብሔርን ቃል ሰምቶ ሲያምን ነው አንድ ሰው የሚሆነው። ምክንያቱም እምነት ከመስማት ነው ብቻ አይደለም።